ቁጥር 18 ላይ እንደሚናገረው እግዚአብሔርን አንድስ እንኳን ያየው የለም፣ በአባቱ እቅፍ ያለው አንድ ልጁ ተረከልን ይላል። ከሰማይ የወረድኩ ሕያው እንጀራ እኔ ነኝ ይላል ክርስቶስ ዮሐንስ ወንጌል ምዕራፍ 6 ቁጥር 48 ጀምሮ። ስለዚህ ቃሉ በሁሉ የሞላ ነው፣ በሁሉም ያለ ነው። ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 እንደሚናገረው በዓለም እንኳን ነበር ይላል። ስለዚህ በዚህ ቦታ አለ በዚህ ቦታ የለም የሚባል አይደለም። ቃሉ በሁሉ አለ፣ ግን በአብ እቅፍ ያለው እሱ በስጋ ተገለጠ ታየ ማለት ነው። ቃሉ ፍጡር አይደለም። በደንብ አስተውይ መኪ። ያላ ቃል ቁርአን ነው እንደምትይ፣ እኛ ደግሞ ምን ብለን እናምናለን? የአብ የባህሪ ቃሉ ወይንም የአብ የባህሪ ልጁ ወልድ ክርስቶስ ነው። ያ የምታዩ ክርስቶስ በስጋ የተወለደው ስጋ ብቻ አይደለም፣ መለኮት የተዋሃደው ነው። የአብ የባህሪ ቃሉ ነው። ቁርአን ስታይ ይሄ የምታዩ ቁርአን ለምሳሌ ያላ ቃል ነው አይደለ እህታችን? አዎ ቁርአን የተወረደው የአላህ ቃል ነው፣ ግን ለኢየሱስ ሌላ አምላክ የለም። ይሄ ፍጡር ነው? ፍጡር ነው? ይሄ የምታዩ ቁርአን ፍጡር ነው አይደለም፣ የአላህ ቃል ነው። ግን አላህ እያለ እህታችን ቆይ፣ ይሄ ፍጡር አይደለም አለ ያላህ ቃል ፍጡር አይደለም። ጎበዝ። ይሄ አላህ ነው ወይንስ አላህ አይደለም? ምን ነው ቁርአን? ይሄ አላህ ነው የምናየው። አሁን አንድ ፍጡር አንድ ብቻ ነው ፍጡር ያልሆነ ፈጣሪ አንድ ብቻ ነው ብላችኋል የምታምኑት? አላህ ብቻ ከሆነ ፈጣሪ፣ ይሄ ደግሞ ፍጡር ካልሆነ አላህን ካልሆነ እዚህ ጋር አንድ ፍጡር ያልሆነ እያየው ነው። እንደገና ደግሞ ሌላ አላህ የሚባል ፍጡር ያልሆነ እየነገርሽ ነው። ስንት ነው ፍጡር ያልሆነ እናንተ ጋር ያለው? እኔ እንደዚህ ነው የሚያውቀው። ቁርአን የአላህ ቃሉ መሆኑን ነው የሚያውቀው እንጂ ሌላ አላውቅም። ያ ስለዚህ ልክ እናንተ ልሸው እህታችን ቁርአን ያላህ ቃል ነው ፍጡር አይደለም ብላችሁ እንደምታምኑት እኛ ደግሞ ክርስቶስ ልብ በይ፣ ክርስቶስ በስጋ የተገለጠው ፍጡር አይደለም። ያ የባህሪ ቃሉ የባህሪ ልጁ ነው። ቃል ስጋን ሲዋሃድ ጸጋና እውነት ተሞልቶ በእኛ ሲያድር ስጋ የመለኮትን ገንዘብ ሲያደርግ ያ የተመላሪ ልጁ ነው ብለን ነው የምናምነው። ልጅ ብለን ጠራ ነው። ቃሉ ነው፣ ቃል ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ስለሚል ማለት ነው። ስለዚህ ያንን ምን ብለን ጠራን? እኛ ልጅ ብለን ጠራን። እናንተ ደግሞ ቁርአን ብላችሁ ጠራችሁ። ያኔ ወደ ቶፒክ መልሰው ለምሳሌ አልገባኝም። ያልገባኝ ነገር ምንድን ነው? ለምሳሌ አብ አልከኝ አይደለም? አብ ለኢየሱስ አብም አምላክ ነው ኢየሱስም አምላክ ነው፣ ግን ልጅ ነው ትላለ ኢየሱስም በዛ ነገር። ግን ለምሳሌ ኢየሱስ እኔ አምላክ ነኝ ብሎ የተናገረው ቦታ አለ። እኔ ራሴ አምላክ ነኝ ያለ ቦታ ማርያም ነው የተወለደው። ለምን አምላክ ከሆነ ለምን ከፍጡር ተወለደ? እሱ ከመወለደ ሌላ ጥያቄ በሰማይና ምድር እያለ አይደለም? የመጀመሪያው ከተመለሰልሽ የመጀመሪያውን ያዥና ማክ ነው የሚለው ያ ማኪ ሜይ ቢ ማመድ በአንዴ እሷን አንዴ ድረስ ላድርግና እንደኛ ይኸውልሽ ሁለት ልደት እናምናለን። አንዴ ቢላሉ ሚተርክ። ስለዚህ አንደኛ ፕሊስ ቢላሉ ሚተርክ ከአብ የተወለደ ነው ብለን እናምናለን። ቃሉን ከአብ የተወለደ ብለን እናምናለን። በስጋ የተገለጠውን ደግሞ ከማርያም በስጋ ሲገለጥ ከዘመን በኋላ ነው። ምክንያቱም አንቺ የቁርአን ከመምጣቱ በፊት ቃሉ አላህ ጋር ነበረ ብለሽ ታምኛለሽ አይደለ? ይሄ ቁርአን ከመምጣቱ በፊት ለመሐመድ ከመገለጡ በፊት አላህ ዘንድ ነበረ። ይሄ ቁርአን ቃሉ ያላህ ቃል ነበረ። እኛ ደግሞ ብለን እናምናለን ቃል ነበረ፣ ሁሉን የፈጠረ ነበረ ቃሉ፣ ሁሉን ያስገኘ ነበር ቃሉ። ነገር ግን ሁሉን የፈጠረ ሁሉን ያስገኘ ዕብራውያን ምዕራፍ 1 ላይ ከቁጥር 1 እስከ 3 ነቢያትን ሲልክ ከቆየ በኋላ ዓለማትን በፈጠረበት በዚህ ዘመን መጨረሻ በልጁ ተናገረን ይላል። በልጁ ዓለማትን ፈጠረበት። በቃሉ ማለት ነው። ዓለማትን ከፈጠረ በኋላ መጨረሻ ላይ ቃሉ በስጋ ተገልጦ መጣ ማለት ነው።
በስጋ ታየ። መገለጥ ነው። መጣ ሄደ የሚባል አይነገርም ስለሆነ መቀመጥ፣ መውጣት፣ መሄድ፣ መምጣት አይነገርለትም። ነገር ግን የማይወሰነው ተወሰነ በማርያም ማኅፀን፣ የማይታየው ታየ እሱ ክርስቶስ ሆኖ ያውም የበረት ውስጥ ተወልዶ የባሪያውን መልክ ይዞ እሱ ክርስቶስ የመታዩ ስገው ቃል በስጋ የተገለጠ ቃል ነው። የአላህን ቃል ልትይዙ አትችይም አይደል? ልታዩም አትችይም ነበር። ይሄው ወረቀት ላይ ተጽፎ አየሹ። ይኸው የአላህን ቃል እያየሁት ነው። ቃል እንዴት ሊታይ ይችል ነበር? ይሄ የማየው ነገር ፍጡር ነው ወይ አይደለም? አታሪ ከሆንሽ ደግሞ ይሄ ፊደላቱ ጭምር ለምሳሌ ፊደላቱ ራሱ ለፍዙ ራሱ እንደ ሐንበሌ አቂዳ ፍጡር አይደለም፣ እያየሁት ነው። ለምን? ወረቀቱ ላይ ስለሰፈረ። ወረቀቱ ግን ከጊዜ በኋላ የመጣ ነው። ስለዚህ ቃል ሁሉን ፈጠረ፣ ሁሉን አስገኘ። ማርያምንም ፈጠራት፣ ከእሷ ስጋና ደምን አዘጋጀ። መለኮት ቃል ቃል ስጋን ተዋህዶ ተገለጠ። ስለዚህ ክርስቶስን ስታይ እንደኛ ስጋ ያለው እንደኛ በስጋ የተገለጠ ነገር ግን መለኮት የተዋሃደው ነው። ይህም ወረቀት እናየዋለን። እንደ ኖርማል ወረቀት ላይ ነው። ነገር ግን የያዘ ያላ ቃል ስለሆነ ብቻ ምን ብለሽ ታምኛለሽ ማለት ነው? ፍጡር አይደለም ብለሽ ታምኛለሽ። ስለዚህ እኛ ክርስቶስን ስናየው የያዘው የመላእክትን ስጋ አይደለም የያዘው፣ የባህሪያውን ስጋ ነው የያዘው፣ የባህሪያውን መልክ ነው የያዘው። ፊልጵስዩስ ምዕራፍ 2 ቁጥር 5-7፣ ዕብራውያን ምዕራፍ 2 ቁጥር 15 ከ14 እስከ 15 እንደሚናገረው ማለት ነው። ስለዚህ እንደዛ ነው። ቀጥልሽ ከድር ቅድም ጠይቀሃል። ቶፒኩ ላይ አሁን ትንሽ ቶፒኩን እንንከው። ቅድም ጠይቀሃል። የመጨረሻ ጥያቄ አብ ስሙ ማን ነው? የአብ ስም ማወቅ ፈልጌ ነው። ቅድም ጠይቀሃል። አሁን ቶፒኩ ላይ ዘጸአት ምዕራፍ 3 ቁጥር 13 አንብብ። አሁን ቶፒኩ ላይ ቀጥል። እንደምን ዋልክ እፎይ? እንደምን አመሽ? ሰላም እንዴት ነው መሐመድ? አለሁ። 3 ጥያቄዎች አሉኝ። ከ3ቱ ጥያቄዎች የመጀመሪያው እሺ መሐመድ፣ ጥያቄያችን እኛን ሰምተዋል። መጀመሪያ ስታወራ የነበረው ቃልም እግዚአብሔር ጋር ነበረ፣ ቃልም ይኸውልህ እኔ መጠየቅ የምፈልገው ነገር አላህ ልጅ ቢኖረው ልጁ ይመለክ ነበር ወይስ አይመለክም ነበር? እሱ እዛ አንተ ጋር አስቀረውና እኔ ጥያቄ መጠየቅ ነው የምፈልገው። ቶፒኩ ላይ እኔ ደከመኛውን ቶፒኩ ላይ መጽሐፍን አትቀበለው። አንድ ሰዓት ሙሉ መልስ ነው። እኔ አሁን የገባሁትና ጥያቄ ልጠይቅ 3 ጥያቄዎች ስላሉኝ ማለት ነው። እንደዛ ከሆነ ተረጋጋሽ፣ ተረጋጋና ትንሽ ቆየ። ጥያቄ ከሆነ ቶፒኩን እንንካው ትንሽ። እስካሁን ድረስ ጥያቄ ብቻ ነበር እየተቀበልናቸው ያለን። አብዱልፈተናስ ኦኬ፣ ይህንኛውን አንዴ ላብራራው እና ትቀጥላላችሁ። ሎክ ሱረቱ መይዳ 18ኛው አያ ላይ የወረደበት ምክንያት ምን ያህል ከመጽሐፍ ቅዱሱ ጋር እንደሚጋጭ ላሳያችሁ። የመጽሐፍ ቅዱሱን አስተምሮ አለመረዳት ላሳያችሁ። አንድ ሰው መጥቶ አሁን እናንተን አጠፋችሁ፣ ቤት ውስጥ ልጃችሁ አጠፋና ቆነጠጣችሁት ወይም ገረፋችሁት። የአሜሪካ ምናምን እንደምንኖረው አይሆንም። እናቱ አይደለሽም። እናቱ ብትሆኝ ኖሮ አገርፊውም ቢልሽ ምንድን ነው የሚሰማሽ? የሚለው እንደ ኢትዮጵያዊነታችን ነው። እናቱ ስላልሆንሽ ልጅሽን የቆነጠጥሽው። ልጄ እኮ እዛ ጋር ቴሌቪዥን እየሰበረ ነው፣ ሰዎችን እየተሳደበ እየፈነከተ ነው እና ዝም ልበለው እና ታዲያ ልጅሽን እንዴት ትቆነጥጫለሽ ቢልሽ ምንድን ነው የሚያወራው? እንደዛ አይነት ነገር ነው ፊልም የምታደርጉታል። እንደዛ ነው የተቃወመ እና አንብበው። አይሁዶችና ክርስቲያኖችም እኛ የአላህ ልጆችና ወዳጆች ነን አሉ። ታዲያ በኃጢአታችሁ ለምን ያሰቃያችኋል? አይደላችሁም፣ እናንተ ከፈጠራቸው ሰዎች ናችሁ በላቸው።
ሉክ የተቃወመበት ምንድን ነው? ኃጢአት ስትሰሩ ለምን ይገርፋችኋል? ልጆች ከሆናችሁ ልጆች ስላልሆናችሁ ነው የገረፋችሁ አለ። መጽሐፍ ቅዱሱን ካለመረዳት መሆኑን እንዳሳያችሁ ዕብራውያን ምዕራፍ 12 ቁጥር 5 ክፈትልኝ። መጽሐፍ ቅዱስ ግን ምን ይላል? ትገረፋላችሁ አትገረፉም ነው የሚለው። ልጅ በመሆናችን ጭራሽ እንግዲህ ልጆች ከእናንተ ጋር አለ። ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽህም ጊዜ አትድከም። ምናልባት በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረው ምክር ረስታችኋል። የሚወደው ምን ያደርጋል? ጌታ ይቀጣል፣ የሚቀበለውንም ይገርፋል። ለመቀጣት ታገሱ። ምን አለን? ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና ልጅ ስትሆኑ ቀጣችኋለሁ አለ። አባቱ የማይቀጣው ልጅ ማን ነው? ነገር ግን ከፋርገው ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላ እንጂ ልጆች አይደላችሁም። ከፋርገው ከዚህም በላይ የቀጡን የስጋችን አባቶች ነበሩን፣ እንናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛ በሕይወት ልንኖር በተገባን። ከፍ አድርገው። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና። የምንቀጣው ለምንድን ነው? ለጥቂት ቀን ነው። ያጠፋን ስንመስለን መጥፎውን ከባድ ወንጀል እንዳንሰራ ይገርፉናል። በእንቁላሏ ጊዜ ቀጥታኝ ቢሆን ኖሮ ግመል ባልሰረኩ እንደተባለው ማለት ነው። እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡናል ነበርና እርሱ ግን ሉክ ፈጣሪ ደግሞ የሚቀጣን ለምንድን ነው? እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናልና። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላም ፍሬ እርሱም ጽድቅ ያፈራላቸዋል። ደስ አይልም? አምላካችሁ የሚቀጣችሁ እኔ ምቀጣችሁ አሁን አለ ስታጠፉ ምቀጣችሁ ልጆቼ ሆናችሁ ስለሆነ ለተሻለ ጥቅም ነው። ቁርአኑ ግን ይህንን ሲቃወም ምን አለን? ልጆች ስላልሆናችሁ ነው የሚቀጣችሁ። ልጆች ብትሆኑ አይቀጣችሁም ነበር። ይዋጥላችኋል። የቱ ነው ሴንስ የሚሰጠው? ትርጉም የሚሰጠው የትኛው ነው? የሚገርፋችሁ ልጆች ስላልሆናችሁ ነው ወይንስ ልጆቼ ስለሆናችሁ አሁን ምገርፋችሁ ለተሻለ ቅድስና እንድታገኙ ነው ምቀጣችሁ? የቱ ነው ትርጉም የሚሰጠው? ዮሐንስ ራእይ ምዕራፍ 3 ቁጥር 19 ክፈትልኝ። እሰማለሁ። ኮመንቱ ቀዝቅዞ ሳይሆን እየሰሙኝ አልመሰለኝም። ኦራይት እኔ የምወዳቸውን ሁሉ እገስጻቸዋለሁ። ምን እላቸዋለሁ? እገስጻቸዋለሁ። ምን ለምላቸውን? የምወዳቸውን። እንግዲህ ቅና፣ ንስሐም ግባ። እግዚአብሔር የሚቀጣን ሲወደን ነው። የሚወደውን ይቀጣዋል። ለምን? ለጊዜው ቅጣት ሊያስከፋ ይችላል። ለተሻለ ጥቅም ቀጣችኋለሁ አለ። ቁርአኑ መጣና ኖ የሚቀጣችሁ ከሆነ አባታችሁ ስላልሆነ ነው በቃ የሚቀጣችሁ እሱ። እውነት ይሄ ነገር ይዋጥላችኋል? አብዱል ፈተና አለ ቢኒ አብዱል ፈተና። አይ የሚገርም ነገር እያየን ስለሆነ እየሰማን ነው። በእርግጥ ሱራ 5:18 ላይ አይሁዶችና ክርስቲያኖች ያለ ረዳትና ልጆች የት ላይ ነው የምትቀጣው የሚለው። እሺ ቆይ ልጨርስና አንተ ትገባለህ። አንድ ደቂቃ ብቻ ነው አላረዝም። እዛ ክፍል ላይ ሱረቱ ማኢዳ 18 ላይ አባት ያንዴ ቆይ አንዴ 18 ላይ
አይሁድና ክርስቲያኑ ያለ ረዳትና ልጆች ነን አሉ። ልጆች ቢሆኑ እንዴት በኃጢአታቸው ያሰቃያቸዋል ብሎ የሚናገረው ክፍል ልጅነትን እየከለከለ ነው። እናንተ ልጆች አይደላችሁም ፍጥረት ብቻ ናችሁ ብሎ ይዘጓል። ፍጡር ናቸው እንጂ ለአላህ ልጅ የለውም ነው። ልጅ ቢኖረው ልጁን የሚያሰቃይ የለም የሚቀጣ የለም የሚለውን ሀሳብ ለመናገር ነው እየተናገረ ያለው። በእርግጥ እግዚአብሔር በመጽሐፍ ቅዱስ ላይ ልጆች ናቸው እንጂ ዲቃሎች አይቀጡ ብሏል። ምክንያቱም ዲቃላ የሰው ልጅ ስለሆነ ማንም ሰው የሰው ልጅን ተነስቶ አይቀጣምና፣ ሰው ግን የገዛ ልጁን ይቀጣል። የሚቀጣው ደግሞ ወደ መልካም መንገድ እንዲመጣ ነው፣ እንዳይበላሽ ነው። እና እግዚአብሔር የሚቀጣን የመንግስቱ ወራሽ እንድንሆን የክብሩ ተቋዳሽ እንድንሆን ነው። አላህ ግን ልጆችን የማይቀጣው እንዲበላሹ ፈልጎ ከሆነ አላውቅም፣ እንደዛ ብሎ ሀሳቡን ስለሚናገር ነው። በኃጢአት ለምን ያሰቃያቸዋል ብሎ ይናገራልና አላህ ልጅ ቢኖረው በኃጢአት ያሰቃየዋል ማለት ነው። ይህ ጥያቄ በዛው እንዲመልሱልን ስለምንፈልግ ነው። ጥያቄው እዚህ ላይ ስለሚነሳ ነው። እና ያው የሚቃወመው ምንድነው? ልጅ የባህሪ ልጅም ሆነ የፍጥረትም ልጅም አይቻልም ብሎ ዘግቶታል። በባህሪም ያለውንም በፍጥረትም ያለውንም እናንተ ፍጡር ብቻ ናችሁ እንጂ ልጅ አይደላችሁ በየትኛውም መልኩ ማለት ነው። የባህሪንም የፍጥሩንም ዘግቶታል። ስለዚህ አባት ነው የሚለውን ነገር አጠቃላይ የሚዘጋ ክፍል ነው እዚህ ክፍል ላይ እና መጽሐፍ ቅዱስ ግን እዚህ ክፍል ላይ በደንብ ያብራራል። ልጆች መቀጣት አለባቸው ይላል። ቅጣት ሲባል ያው እግዚአብሔር በበሽታም በምን በአንዳንድም ነገር ልጆቹን ያስተካክላል፣ የመንግስቱ ተካፋይ እንዲሆኑ ከመንግስቱ እንዳይርቁ በዓለም ውስጥ እንዳይጠፉ ማለት ነው። ይህን ነው እየተናገረ ያለው እና ሁለቱ አምላክ አንድ ቢሆኑ ኖሮ አንድ አይነት ሀሳብ ይኖራቸው ነበር እና አሁን እዚህ ጋር በግልጽ እንደሚያሳየው ያው እነሱ አላህ አብ ነው ብለው ስለሚናገሩ አንድ አይነት እንዳልሆኑ በግልጽ ያሳያል ማለት ነው። እፎይ ያ ነቢያቶች እንግዲህ የሰበኩት አምላክ አባታቸው እንደሆነ ነው እና ይህንን ሪፊዩት ለማድረግ የመጣው አላህ ግን ቴንኪው ቢኒ ሪፊዩት ለማድረግ የመጣው ቁርአን ተብሎ የተገለጠው አንደኛ ሁለት ቦታ ላይ አጋንንቶች ናቸው አይ ቲንክ ልጅ የለውም ብለው የተናገሩት ሰው የአጋንንት ምስክር ደግሞ በነቢያት አስተምህሮት ውስጥ ተቀባይነት የለውም። ሌላኛው አላህ ለምንድነው እሱ ልጅ የለውም ሲባል ሚስት ስለሌለኝ ነው አለ። ይህም በነቢያት አስተምህሮት ውስጥ ፈጣሪ ልጆች ሲባል ሚስት አግብቶ ስለወለደ ነው ብለው አይደለም ያመኑት። ሌላኛው ልጆች ብትሆኑ ኖሮ አትቀጡም ነበር፣ ልጅ ስላልሆናችሁ ነው የምትቀጡት አለ። ይሄኛውም ደግሞ ከመጽሐፍ አስተምሮ አንጻር ግጭት ማይሆን ነው። እኛ ደግሞ በመጽሐፍ ቅዱስ አስተምሮ አባታችን ነው የሚቀጣን። አባታችን ስለሆነ ይገርፈናል። የሰው አካል መጥቶ ሌላ አካል ልግረፍ ቢል አሁን አትገረፍም። ስታጠፋ አባት የሚገርፍህ ሊያስተካክል ሊያርምህ ነው። አባት ያልሆነ ግን ሊገርፍ አይችልም። ግልጽ ነው ማለት ነው። ስለዚህ ምንድነው ሪፊዩት እያደረገ ያለው? መጽሐፋችን ጋር ራሱ አልተግባባም ማለት ነው፣ አልተገናኘም። ስለዚህ ነቢያት ዘሆል የሰበኩት አስተምሮን ያፈረሰበት ወይንም ደግሞ የተቃወመበት ኢሎጂክ ነው። አንደኛ ሚስት አለው ብለው አይደለም እነሱ ልጅ አለው ሲሉ፣ ሁለተኛ አጋንንቶች ነገሩን ልጅ የለውም ብለዋልና እንበል ብለውም አይደለም። ሶስተኛ አይ ስለሚገርፈን አባታችን አይደለም አባታችን ስላልሆነ ነው የሚገርፈን ብለውም አይደለም። እና ምንድነው እሱ ፕላስ የወረደበት ቁርአኑ ራሱ ይህንን ለመቃወም ነው ይላል። ዘሆል ሙሴ ለምሳሌ ዘዳግም ምዕራፍ 14 ቁጥር 1 ላይ፣ ዘጸአት ምዕራፍ 3 ቁጥር 22 አካባቢ፣ ኢሳያስ ምዕራፍ 63 ቁጥር 16፣ ትንቢተ ዳንኤል፣ መዝሙረ ያሬድ ደባለኩኝ መዝሙረ ዳዊት ለማለት መዝሙረ ዳዊት ምዕራፍ 2 ክርስቲያን እየነፈረ ነው። መዝሙረ ዳዊት ምዕራፍ 2 ላይ፣ መዝሙረ ዳዊት ምዕራፍ 110 ላይ ሰሎሞን ምሳሌ ምዕራፍ 8 ቁጥር 26 ጀምሮ ሚልኪያስ ምዕራፍ 2 ቁጥር 10 ዮሐንስ አዲስ ኪዳን ከመጣም በቃን እስክትሉ እነኚህ ሁሉ መስክረዋል፣ አስተምረዋል። የባህሪ ልጅ አለ፣ ጸጋ ልጅ አለ እያሉ
ለይተው አስቀምጠውልናል። ዕብራውያን ምዕራፍ 1 ላይ ቁጥር 1 እስከ 3፣ ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 12 እስከ 13፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 52 ምናምን አካባቢ ላይ፣ ዮሐንስ ወንጌል ምዕራፍ 14 ላይ፣ ዮሐንስ ወንጌል ምዕራፍ 10 ላይ እጅግ ብዙ ቦታ አባቱን ሪፈር እያደረገ ክርስቶስ ይናገራል። ማቴዎስ ወንጌል ምዕራፍ 16 በሁሉም ወንጌላቶች ላይ። ታዲያ ይህንን ለመቃወም የተሰጡት አመክንዮች ሶስቱም ደካማ ናቸው። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ወንጌሉ የተጻፈው ሰዎች በክርስቶስ አምነው እንዲድኑ ሰዎች በእግዚአብሔር ልጅ ልብ በሉ፣ በእግዚአብሔር ልጅ አምነው እንዲድኑ ተጻፈ ይላል። ቁርአኑ የወረደበት ደግሞ ሱራ 18 4 ላይ ቁርአን የሚቃወም ነው ይላል። ልጅ አለው የሚለውን የሚቃወምበት ራሱ ኢሎጂክ ነው፣ ሴንስ አይሰጥም። ቤቢ ቃል በዚህ ጉዳይ ላይ የተወሰነ ሄድበት። ክርስቶስ ይብዛላችሁ። እዚህ ላይ እስልምና ስህተት መሆኑን አንዱ የምታረጋግጡበት መንገድ ይሄ ነው። በጣም ሲምፕሊ አባት በሚለው ጉዳይ ላይ በነቢያት የተሰበከ እምነት ነው ይላሉ። የሆነ ነገር ለማመሳሰል ይሞክራሉ። ዛሬ የሰራሁትን ቪዲዮ አለ እና አላህ ደግሞ በዋነኝነት በቃ ተቃውሞ ምንድን ነው? አባትነትን ሽሽት ነው። አባትነትን ጥላቻ ነው። አባትነትን ነው የማይፈልገው። የመሐመድን አስተምሮ ያስተማረ ነቢይ አንድም የለም። ዘሁል በአጠቃላይ ትምህርቶቹን እኛ መሐመድን እኔም አልቀበለው ሐሰተኛ ነቢይ ነው ብዬ ከእስልምና እንደወጥ ያደረገኝ ዋነኛው ምክንያት ምንድን ነው? መሐመድ እየነገረኝ ያለውን አላህ መሐመድ ጋር ብቻ ነው ያለው፣ የትም ቦታ ላይ የለም። በሁሉም መንገድ ከነዛ ውስጥ ዋነኛው አባትነትን ነው። ሰው አሁን እፎይ ዘርዝሮታል መጽሐፍ ቅዱስ ላይ ከብሉይ ኪዳን እስከ አዲስ ኪዳን እግዚአብሔር አንድ ልጨርስ። አንተ መጀመሪያ ሙስሊም ነበር፣ ልጨርስና ትቀጥላለህ። ያ ከብሉይ ኪዳን ጀምሮ እግዚአብሔር እናንተ ልጆች ትሆኑኛላችሁ፣ እናንተ ህዝብ ትሆኑኛላችሁ፣ እኔም ልጆች ሆናችኋለሁ ብሎ እኔም አባት ሆናችኋለሁ ብሎ ፕሮሚስ ገብቶ የአባትና የልጅ ሪሌሽንሽፕ እንደዛ አይነት ነገር ነው ሰጥቷቸው የመጣው። መሐመድ ግን ድንገት ይዞት የመጣው ከ600 ዓመት በኋላ እንዴት እንደዛ ይባላል የሚል ተቃውሞ ነው፣ አስተምህሮት ነው ይዞ የመጣው። እንዴት ልናምኑ ልንቀበለው እንችላለን? እነዛ ነቢያት ያላስተማሩት ያልተናገሩትን ነገር አዲስ አስተምህሮ ይዞ መጥቶ በእነሱ መንገድ ነው የመጣው ሲል ቶታሊ ሪጀክት መደረግ ያለበት ነው ማለት ነው። አባት ነው ሲባል ደግሞ አላህ ምንድን ነው ዘሜን ፖይንት፣ አንደኛ ፖይንት በእስልምና አስተምህሮት በሐዲስም ማለት ነው አባት የሚባለው ከዘርህ የተገኘ ብቻ ነው። ኢቭን መሐመድን አይደለም ጉዲፈቻ ልጅህን ራሱ አባት ብለህ መጥራት ተከልክለዋል። ይሄ ማለት ደግሞ ምንድነው? አባትነት ልታገኝ የምትችለው ምንድነው? በዘር በመዋለድ ብቻ ነው። ለዛ ነው አላህ በቁርአን ላይ ምንድን ያለው? ሚስትና ልጅን መጫወቻን እፈልግ ኖሮ ከኔ ዘንድ ይዛለው፣ ሚስት ሳይኖረኝ እንዴት ልጅ ይኖረኛል የሚሉ ቃላቶችን ተጠቅሞ የተናገረው። አባትነት በምንድነው? በዘር የሚገኝ ነው። አንድ ሙስሊም አላህ አባት ነው ወይ ደግሞ ባይብል ውስጥ መጥቶ ኢየሱስ ክርስቶስ አምልኳል ይኸው አባቱ ምናምን ካለኝ ጌም ኦቨር አለቀ። አላህ ልጅ ወለደ ማለት ነው። አላህ ልጅ ወለደ ማለት ነው። ዳይሬክትሊ አገኘ ወለደ። የሚወልደው ምንድነው? ልክ እንደኛ በስጋ ይሄ በወሲብ በምናምን የራሱ የሆነ ቢኮዝ በእንደዚህ አይነት መልኩ ካልሆነ በስተቀር ሊገኝ ስለማይቻል ይሄ በሸሪዓም የጸደቀ በሐዲስም የተረጋገጠ ሀቅ ነው። አባትነት የሚገኘው በዘር ስለሆነ ማለት ነው። ስለዚህ አላህ አባት ነው ማለት ትልቅ ትልቅ ከባድ ነገር ነው። እኛ ደግሞ እንዴት እንቀበለው? መሐመድ ክዶን ነው አባት አትበሉኝ ያለው። እንዴት ነው አላህ ቃሉ የሚቀያየረው? ከዚህ አንጻርም በጣም ዲፕ ነው፣ ብቻ ሰፊ ነው እና የአላህ አስተምሮ የመሐመድን አላህ ሐሰተኛ ነቢይ መሆኑን ሐሰተኛ ትምህርት ይዞ መምጣቱን በዚህ ታረጋግጣላችሁ ማለት ነው። አላስረዝመው ጎሲ እና ቀጥሉ። እናመሰግናለን። ቪዲዮ ሰርቷል። የውይይት ጥሪ መሰለኝ የውይይት ጥሪ አቀርቦላችኋል። ሪፖስት አድርጉለት። በዚህ ጉዳይ ላይ ሰርቶበታልም።
ለኡስታዞቻቸው ጥሪ ያቀርቦላቸዋል። ሪፖስት አድርጉለት። ኤኒዌይስ ሱራ 19 ከ88 ጀምሮ እንግዲህ አላህ አጥብቆ ከሚቃወምበት አንዱ ምንድነው? እሱ ለአራማን ልጅን ያዘ ወለደ አሉ። ከባድ መጥፎ ነገርን በእርግጥ አመጣችሁ። ለምን? ይሄንን መናገር ከባድ መጥፎ ነገር ነው አለ። እንግዲህ ነቢያቶች ሁሉ የሰበኩት ከባድ መጥፎ ነገር ነው። ምን? አራማን ልጅን ያዘ ወለደ ማለት ከባድ መጥፎ ነገር ነው አለ። ከእርሱ ንግግራችሁ ሰማያት ሊቀደዱ ምድርም ልትሰነጠቅ ጋሮችም ተንደው ሊወድቁ ይቃረባሉ፣ ለአራማን ልጅን አለለው ስላሉ። ለምንድነው ይሄ የሆነበት ምክንያት የሚለውን ሱረቱ ዙሩፍ 81ኛው ነው። አንዴ ክፈተው። ሀሺም እንኳን ደህና መጣ። አለን ይመስገነው። ስለ ነቢዩ መሐመድ አራማን ልጅ ቢኖረው ምን ይፈጠር ነበረ? አንድ ጊዜ ብቻ ለአሁኑ መልስ ልመልስለት። አራማን ልጅ ቢኖረው ምን ይፈጠር ነበር? ቃል ስጋ ነው የሚለው። ቆይ ልጠይቀው ውስጥ ልታወራ ነው ኳታር። በእናትህ ስለ ትምህርት እየተወራ ምን ሆነ ነው? ኧረ ምንም ይቀጥል፣ ችግር የለውም። ልጅ አለው ብለህ ነው የምታምነው? አይደለም ያነሳው እሱ ስለሆነ ቀጥል፣ ችግር የለውም። አላህ ልጅ አለው ብለህ ታምናለህ? የተነሳው ብን ብዬ አላምንም። እንዴት ነው ማምነው? እንዴት ልጅ ይኖረዋል? ፈጣሪን የመሰለ ትልቅ ነገር ማዋረድ ማለት እኮ ነው። እንኳን ለአእምሮ ራሱ እንኳን ግላዊ አስተሳሰብ ራሱ ብታስበው እንዴት ፈጣሪ የመሰለ በፍጥረታት ላይ ልጅ ይወልዳል? እንዴት ልጅ ቢኖረው ግን ምንድን ነበር የሚሆነው? ልጅማ ቢኖረው ሞት አይኖርም ነበር፣ ስቃይ አይኖርም ነበር፣ ፈተና አይኖርም ነበር። ለአንተ ሲል ቆይ ፈጣሪ የመሰለ ወርዶ ተሰቅሎ ልጅ ቢኖረው ሞት አይኖርም ነበር። ደስ ይላል። ምንም ከምንድን ነው ያገናኛችሁት? ቆይ ልጠይቅህ፣ አንድ ነገር ልጠይቅህ። ሰው የመሰለ ሰው እውነት ተናገሩ። ልጁ እኮ ሞትን ለአንተ ሲል ሞትን ስለገደለ ትክክል መጣና ይሰቀልልሃል። አንድ ፈጣሪ የመሰለ ትልቅ ፍጥረት አካል ቆይስ እንኳን ወደ ሎጂክ ራሱን ገባ። ትልቅ ሰውዬ ትልቅ አንተን የፈጠረ ሰውዬ በቃ ለሱ ኃጢአት ስል ለእፎይ ኃጢአት ስል በቃ መሰቀል አለብኝ ብሎ እያዳመጥ ምንድን ነው መሰቀሉ ነው የከበደ? ኤኒዌይስ ሞት አይኖርም ነበር ያሉት ቪኒ እንትን ብሎናል። ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ ልጆቹ በስጋና በደም ስለሚካፈሉ እንዲሁ ክርስቶስ በደምና በስጋ ተካፈለ። ለምን? ሞትን ለመሻር። ይኸውም ዲያብሎስን ለመሻር፣ ሞትን ለመሻር በደምና በስጋ ተካፈለ ይላል። ስለዚህ ሞት ድል የተነሳው በልጁ ነው። ኤኒዌይስ ልጁ ካለ ሞት ይሻራል ማለታችሁ ጥሩ ነው። ኤኒዌይስ ግን ልጁ አምላክ ነው አምላክ አይደለም የሚሆነው ልጅ ካለው አላህ ያሉት በጠቅላላ እፎይ ይቅርታ ገባሁብህ ያሉት በጠቅላላ በክርስቶስ ኢየሱስ ይህ ነገር የለም። አሁን ለምሳሌ ወደ ቅድመ ተፈጥሯችን የመለሰን አዳም ሞት አልነበረበትም፣ መራብ አልነበረበትም፣ መጠማት አልነበረበትም፣ መበስበስ አልነበረበትም። በኃጢአት ምክንያት ነው እነዚህ ሁሉ የመጡት። ክርስቶስ ኢየሱስ ደግሞ በስጋና በደም የተካፈለው እኛን ወደ ጥንተ ተፈጥሯችን አዳም በመጀመሪያ ወደ ነበረው ሊመልሰን ማለት ነው። ስለዚህ አሁን እኛ መሞት፣ መበስበስ፣ መራብ፣ መጠማት የለብንም። መቼ? ከሞት በኋላ ማለት ነው። ምክንያቱም ክርስቶስ እነዚህ ነገሮች ሁሉ ምን ብሏቸዋል? በስጋው ሽሯቸዋል። አሁን ክርስቶስ አይራብም። አሁን ክርስቶስ ሞት የለበትም። አሁን ክርስቶስ መጠማት የለበትም። ከዘላለም ከሞት በኋላ በዘላለም ሕይወት ውስጥ ያለን የኛ ሕይወት በግልጽ ተገልጿል በክርስቶስ ማለት ነው። ይሄ ስጋችን እንደማይራብ፣ እንደማይበሰብስ፣ እንደማይሞት። ስለዚህ ለእኛው ተሽሯል። ልጁ ኢየሱስ ክርስቶስ ይህን ሁሉ ሽሮታል ማለት ነው። እናንተ ግን ቆይ እሱ የሚሞተው በግ ታርዶ ምናምን ነው እሱ የሚመጣው። ለማንኛውም የተናገራችሁት ነገር ትክክል ነው። ልጅ ቢኖረው ኖሮ እነዚህ ነገሮች አይሆንም ላላችሁት፣ ልጁ ኢየሱስ ክርስቶስ እነዚህ ነገሮችን ሁሉ በጠቅላላ አጥፍቷቸዋል፣ ጠፍተዋል፣ ሽሯቸዋል ማለት ነው። ይሄን እንድታውቁ ጥሩ ነገር ስለተናገራችሁ ነው የገባሁት። ቀጥልና ላስቁምህና ጨምርላችሁ ብዙ ቆየው መሰለኝ። እሺ ሻይ እኔ አንድ ደቂቃ ነች አትሞላም። ጀስት የአላህን የባሪያና ከፍጡሮቹ ጋር ከእናንተ ጋር ያለው የባሪያና የእንትን ግንኙነት ነው እንጂ የአባትነት አይደለም። አላህ ልጅ ቢኖረው ግን ኮምፕሊትሊ
የአባትና የልጅ ግንኙነት የፍቅር ግንኙነት ነው። በፈቃደኝነትና በፍቅር ላይ የሚመሰረት ነው። ይሄ ደግሞ ወደ ምን ይቀየራል? ለልጁ ሲል አባት በልጁ ፋንታ መከራን ይቀበላል አይደለ? መከራን ይቀበላል፣ ፍቅር ያስገድደዋል። አላህን ወደ አፍቃሪነት ይቀይረዋል። አይ ቲንክ ይህ ትክክለኛ ንግግር የተናገራችሁት ልጅ ቢኖረው ኖሮ ብላችሁ የተናገራችሁት ሞት ያላችሁት በጣም ኢምፖርታንት ፖይንት ነው። ቢኮዝ ትክክልም የእናንተ አስተምሮ ስለሆነ ማለት ነው። ግንኙነቱ የባሪያና የገዢና የተገዢ ብቻ ነው። የር ግንኙነት የለውም። ከዛ አንጻርም ሊታይ አሪፍ ይላል። እኔ አይደለም እኔ ጥያቄ ማለት ነው። ምርጥ ነው። ካታር አንዴ ቀድሜ ገብቻለሁ መሰለኝ። ስለዚህ አራማን ልጅ ቢኖረው ምንድነው እሱ ልጁ የሚሆነው? ወንድማችን መሐመድ እፎይ 54 ኢሳያስ 54:5 ክፈትልኝ። ልጅ ቢኖረው ምንድነው የሚሆነው? ኢሳያስ 54:5 ክፈትልኝ። አንዴ ቶፒኩ ላይ ግባ። እሱን እንድመልስልህ እኮ ይኸውልህ፣ ቶፒኩ ላይ ግባ። ቀድሚያ እሱን እንድመልስልህ አንብቤንን እኔ እኮ እየነገርኩ ነው። ኢሳያስ 54:5 ክፈትልኝ። እሱን አይከፍተውማ። እሱም መጽሐፍ አይከፍተውም። እሱ እንዝለን የተከፈተው ቁርአንን አንብብ ቅድሚያ። እስካሁን እኮ ጥያቄ ስትጠይቁ ቆያችሁ እስካሁን። አሁን ቶፒኩ ላይ ግቡ። ጊዜ መጠየቄ ነው። ቅድም ነበር ቶፒኩ ግባ። የተከፈተውን ይህንን ክፍል አንብቡ። ጥያቄ ቅድም እንድጠይቅ እኮ ፍቃድ ሰጥተኸኝ ጠይቀኝ ብለኸኝ ነበር። ትጠይቃለህ። አትጠይቅም አልተባልክም። ነገር ግን መጀመሪያ ቶፒኩ እኔን አይመለከትም። እኔ የምልህን አንተ ልክ እንደምትለው ማይመለከት ከሆነ ሚቱ አድርጋ በቃ። ቁርአን ማይመለከት ከሆነ ታዲያ ለምን ገባ? ሙስሊም ካልሆንክ ፈቃደኛ አይደለም። አትጨቃጨቅ በቃ። ስለዚህ አንተ ፈቃደኛ ስላልሆንክ ነው ቁርአንን እያነበብክ ያለው ነው። ሀሽም ሜይ ቢ መቀጠል ይችላል። ረህማን ልጅ ቢኖረው የለውም እንጂ ቢኖረው እኔ ልጁ የደገ ሰዎቹ ነው ምንድምልስ የተገዢዎች መጀመሪያ ነኝ በላቸው። ማን ቢገዛው ምን ብሎ የሚገዛው? ያው የአላህ ትእዛዝ መጀመሪያ እኔ ነበር። እንዴት ነው እሱን አልገባኝ። እስኪ አብራራኝ ሲባል ልንገርህ አይደል ወይ? እሱ እየቆራረጠ ነው የሚያመጣው ትንሽ ትንሽ ምዕራፎችን ማለት ነው። እፎይ ነገር ታውቀዋለህ አንተ። አማርኛውን ያኛውን አድርገው እፎይ ታውቀዋለህ። አማርኛውን ያንኛውን እስተነ ተፍሲር የሼክ መሐመድ ዘይንን ቁርአን ክፈትላቸው በደንብ ግልጽ እንዲሆንልህ አይሻልም? እኔ ተቆራረጥኩብህ። ሳዲቅ ሳኒን የተቆራረጠ ከመሰለ በትልቁ ይከፈትልህ። ግን ልጅ መጀመሪያ ልጅ እኔ ነበርኩ ሆኖ እኮ ነው። አሁን የቁርአን ላይ በፊት እንድሳይቻል እንደስ መልካት ልጅ ቢኖረው ኖሮ የመጀመሪያ ልጅ እኔ ነበር። አይደለም፣ እየዋሸ ነው። አንብበው። መልእክተኛችን መሐመድ ሆይ ተጋርጎ ብዙም አይታይም። መልእክተኛችን መሐመድ ወይ ለአራህማን ልጅ የለውም እንጂ ቢኖረው ይሰማል። አሁን እያየሁ ነው። ቢኖረው ለልጁ የተገዢዎች
መጀመሪያ ነኝ ለልጁ ነው እንደምለው ሲመልስ ለወጣለ ትንሽ እንትና ለልጁ ነው እንደምለው እና ለማን ነው ለልጁ ተገዢዎች ስለዚህ ልጅ የለው ማለት እኮ ነው። ታውቀውማ ልጅ ቢኖረው ግን ምን ያደርግ ነበረ? እሻም መጀመሪያ ተገዢው እኔ ነበረ መሆኑ ነው። ማን ነው የመጀመሪያ ተገዢው የሚሆነው? ነቢ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ እኮ ምን ብሎ የሚገዛው ምዕራፍ ነው። ቃታር ብልሽ ቃልቃት ትግባ። ቅድም እየቀጠፈ ነው እፎይ እያልክ ነበር። አሁን ደግሞ ግልጽ የሆነ ምዕራፍ ነው። ቅድም ምን ብሎ እያለ ነበረ? ቃታር ካያችሁት ቆራርጦ ነው የሚያመጣው፣ ሙሉ ክፍሉን አያመጣም እያለ ነበር። አሁን ደግሞ የተቆረጠ መሆኑ ቀረና ግልጽ የሆነ ነው እያለ ደግሞ አሁን ማለት ጀመረ ማለት ነው። ፕሊስ ጭንቅላታችሁን አደልሉ በእንደዚህ አይነት ታሪክ ማለት ነው። ሂሻም ስለዚህ መሐመድ ይገዛው ነበር አይደለ? አዎ ልጅ ቢኖራችሁ መልካም። ስለዚህ ልጅ ቢኖረው አላህ ልጁ ራሱ አምላክ ነው የሚሆነው ማለት ነው። አንተ ልታረገው አሁን የመጀመሪያ ተገዢ የነበርኩ ማለት እኮ ቢያንስ ወይም በአምላክነቱ ነው በምኑ ነው ተገዢነቱ የሚሆነው እሳ ላብራራማ ታላቅ ጋር ልትገዛው የምችለው በምንድን ነው? እሱ ምን ብለህ ነው ልትገዛው የምችለው? እኔ ልጠይቅሽ አንድ ጥያቄ ፕሊስ። ቃታር ሚዩት አድርግ። ሸኘው፣ ቃታርን አስወርደው። ሸኘው ክርስቲያን ለአራማን ልጅ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው። ምን ብለው ነው የሚገዛው? የአራማን ልጅ ቢኖረው ልጁ ምንድን ነው የሚሆነው? ፍጡር ነው የሚሆነው። ልጁ እንግዲህ ያው ፍጡር ነው የሚሆነው። ያላህ ልጅ ፍጡር ነው የሚሆነው። ካላህ የሚገኝ ካላህ የሚወጣ ፍጡር ይሆናል ብለህ ታምናለህ? ባይ ነገር አሁን ሁለት አይነት ልጅነት አለ። ለፈጣሪ የሚከሰሰው ዳሳሽ ከሆነ ያ ሰውዬ የፈጣሪ ልጅ ሊባል ይችላል። ይሄ ደግሞ ሌላ ትርጉም ተመስተረቆም ኬታ መጣኸው? ሁለት አይነት ልጅነት አለ ያልከው ለምሳሌ የስጋ ልጅነት አለ፣ የመንፈስ ስጋነትም አለ፣ ማነው ልጅነትም አለ። እስቲ ማስረጃ የመንፈስ ልጅነት በቁርአን ውስጥ አለ? እሱ በቁርአን ሳይሆን እኔ በራሴ አይ ቁርአን አይፈቅድልማ። ተመሳሳይ ናችሁ ማለት ነው። አንዴ ሁላችሁም ተመሳሳይ ሃይማኖታችሁ አንድ ናችሁ። እያወቃችሁ ያልሆነ ነገር አትናገሩ። እዚህ ውስጥ ሙስሊም የለም ሲጀመር። ሁሉም ክርስቲያን ናቸው። ስማ፣ የሰው አስተሳሰብ አታስብ። ጌታህን የለ አቡኪ ጌታህን ሰው ነው። ልንገርህ፣ አንተ እኮ በኢየሱስ ክርስቶስ የምታምን ሰው ነህ። ኢየሱስ ክርስቶስ ምድር ላይ ተረጋጋ፣ ፓኒክ አታድርግ። እኛ ክርስቲያኖች ነን፣ ድራማ የምንሰራ እንደናንተ ኡስታዞች ጻፈችልኝ የው ሻዳ ልትይዝ ጻፈችልን እያልን እኛ በሌላ አካውንት እየጻፍን ድራማ እንኳን ምንሰራ አይደለንም። እንኳን ገዝታ ልናስገባ ይኸው አላሁ አክበር ሻዳ አሲዘኝ ስልክ ቁጥሯና ፕሮፋይል አለት የራሳቸው እየጻፉ እንደሚያደርጉት እንኳን የምናደርግ ኢዴቶች አይደለንም። እኛ ሰው ቢመጣ ለራሱ ቢሄድ ለራሱ ሁ ኬርስ፣ እኛ ቁጥር አያሳስበንም። ሰው መምጣቱ መሄዱ እኛ ሰው 1000 ቢመጣ ዛሬ ክርስትናችን ላይ ቅንጣት ሊጨምር የለም። ሰው ሚሊዮን ያጣል፣ ራሱን ያገኛል። ቆይ አቡኪ ተረጋጋ። ስለዚህ እንደናንተ ውስጥ እንደማመጥ እስካሁን ምክንያቱም በሐሰት ከሰስከኝ እዚህ ጋር እንዳለ ድራማ እያሰራቸው ናቸው። ሁሉም ክርስቲያን ናቸው፣ ሙስሊም አንድም የለም ብለህ ስትል የእናንተ ኡስታዞች የሚሰሩትን እኛ ላይ አምጥተህ አትጫነው። እኛ ደደብና ለአምላካችን የሆነ ድራማ የምንሰራለት አድርገህ የምታስበን ከሆነ
እንደዚህ አይነት ኢዴቶች አይደለንም። የእናንተ ኡስታዞች ናቸው አይደለም ገስታቸው ላይ አሰልጥነው አምጥተው የሚሰሩት እንደዛ የእናንተ ናቸው። እኔ ብቻ አይደለም ያልኩት የራስ ኡስታዞች ሲጣሉ መረጃውን ያወጡት ስላለ ማለት ነው። ስለዚህ ሌባ ሲሰርቅ አብሮ ይስማማል፣ ሲጣላ ይካፈላል። ሲሰርቅ ይስማማል፣ ሲጣላ ሲካፈል ይጣላል እንደሚባለው ሲጣሉ መረጃዎቻችሁ የሚያወጡት የራሳችሁ ኡስታዞች አብረው ሲሰሩ አብረው ሲሰርቁ የነበሩት ስላጋለጧችሁ ማለት ነው። ስቲል ከደ ጻፈችልኛው ሻዳ ልትይዝ ስሟንና ፕሮፋይል አጥፍቶ ራስ እንደመጻፍ ራስ እንደማድረግ እዚህ ገስት ላይ አምጥተን ምንሰራው ድራማ የለንም እኛ። ለማን ድራማ ምንሰራው? ቢፈልግ ይምጣ ቢፈልግ ጋነ የሚግባ መፍቱ ነው። እኛ የሚጠበቅብን እውነት ማሳየት ብቻ ነው። ምክንያቱም ቁጥር አያሳስበንም። ሰው ከመጣ ትክክል የሆነ የሚመስለን ሃይማኖታችን፣ ሰው ከወጣ ስህተት የሆነ የሚመስለን ሃይማኖታችን። እኛ እንደዛ አይደለንም። እኛ ክርስቲያኖች ነን። ክርስቶስ ሲሰቀል ዮሐንስና ማርያም ነበሩ። ሌሎቹ በዙሪያው የነበሩት ይሰቀል ይሰቀል ያሉ ናቸው። የድምፅ ብልጫ የሚያሳስብና እውነት የሚያደርግ ከሆነ ሰቃዮቹ ትክክል የሆኑና እኛ ዛሬ ክርስቶስን ባላመለክን ነበር። ስለዚህ ቁጥር እኛ አስጨንቃል። ክርስቶስ ጌታ ነው። ጌታ ከሆነ ማን ነው የሰቀለው? ወደ ቶፒኩ ገባ። ሜይ ቢ ቶፒኩ ላይ መቀጠል የምትፈልግ ከሆነ መቀጠል ትችላለህ አቡኪ። ሌላ ቶፒኩ ላይ ቀጥል አንዴ። ከቶፒኩ ጋር ተመሳሳይ የሆነ ነገር ኢሳያስ መንካት ለምትፈልግ ቻው አቡኪ ቀጥል። የራሱን ቁርአን ማንበብ አይፈልግም። የአላህ ልጅ ቢኖረው ታመልከው ነበር? እኔ ስለ ቁርአኑ አይመለከተኝም። እዚህ ጋር ክርስቶስ ማን ነው ተሰቀል ያለው? እሺ ጌታ ከሆነ የሚመለከታቸው ቁርአን አይደለም። ሙስሊሞች ሁሌ የሰው ሃይማኖት ማቡካት፣ መጽሐፍ ቅዱስን ማቡካት ነው የሚመለከታቸው። ኖ ቁርአን ማወቅ፣ ቁርአን መቅራት፣ ቁርአን ማጥናት፣ ቁርአን ማንበብ እሱ አይመለከታቸው። የሚመለከታቸው ማቡካት ነው። ስለዚህ ክርስቶስ በገዛ ፈቃዱ ነው ነፍሴን ላኖራት ስልጣን አለኝ ላነሳትም ስልጣን አለኝ እንዳለ የሆነ አካል አስገድዶት የሆነ አካል እንትን ብሎት አይደለም፣ በገዛ ፈቃዱ ነው። ማስረጃ ዮሐንስ ወንጌል ምዕራፍ 10 ላይ ከቁጥር 14 አካባቢ ጀምሮ እስከ 27 አዳምጥ ሀይ ሸኘው በነገራችን ላይ በቃ አይመለከተኝም ሲሉ እኮ ያልቃል። ቁርአናቸውን ማውራት አይፈልጉም እነዚህ ሰዎች። ምንድን ነው የሚሻላቸው? እኛ እናንብብላችሁ እና ታዲያ ሌሊት እየተነሳን መስጊድ ውስጥ ገብተን እኛ እንቅራላችሁ? አይመለከተንም ትሉ? እንዴት ነው ነገሩ? ኦኬ አላህ ልጅ ቢኖረው ታመልከው ነበር? ይሄ ነው ጥያቄ። በነገራችን ላይ ቀላል ነው። ልጅ ቢኖረው አሁን አላህ ወልዶ ቢሆን ይኸውልህ ወልዶ ቢሆን ሱራ 601 ላይ እኔ ሚስት ስለሌለኝ ልጅ አልወልድም ብሎ ተናግሯል። ስለዚህ ሚስት አግኝቶ ምናልባት ልጁ ቢወልድ ልጁን ታመልከዋለህ ወይስ አታመልከው? ልጁንስ? ስለዚህ ከአላህ ይልቅ አንተ ነው የምታውቀው ማለት ነው። ከሙሐመድ ይልቅ ከአላህ ይልቅ ሂሻም አለው አይደል? የማን የማይሰማው? እኔ ይሰማኛል። የማን የማይሰማችሁ ጋይስ? ወይ እንዴ ተረጋጋ በእናትህ። የማን ነው የማይሰማችሁ? የኔ ነው የማይሰማችሁ ወይስ ሴፎይ ነው? ዘማርኮ ለኛ እሺ በቃ ችግር የለውም። እሺ አቡኪ የአላህን ልጅ ታመልከው ነበር ወይስ አታመልከውም? ቢኖረው ቢወልድ ኖሮ
ቀጥል እስኪ አቡኪ ካለ መቀጠል ትችላለህ። አሁን ሉክ ለሱ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል ነው የሚለው ቁርአኑ አለ ሱራ ላይ ማለት ነው። ስለዚህ ሱራ 43 ሱረቱል ዙሩፍ አንቀጽ 81 ላይ ደግሞ ምን ይላል? ሙሐመድ ሆይ በል ለአራህማን ልጅ ቢኖረው እኔ የልጁ መጀመሪያ ተገዢ ይሆናለሁ ብሎ ይናገራል። አቡኪ የለም እኛ ገስት ላይ እኮ አለ። እንዴት ነው ነገሩ? አሁን ወጣ። ኦኬ ያ ተናዱ ነው። ያ ሀሽም መቀጠል ይችላል። ወይ እናንተ አቅጣጫው የት ነው? የአምላክም ልጅ አምላክ ነው የሚሆነው። ስለዚህ ያንን ነው ቁርአኑ በግልጽ እየተናገረ ያለው። ያው አንበበው አልወለደም ከእርሱ ጋር አንድም የለም ቢኖር ኖሮ ብሎ እዚህ ጋርም ይናገራል። ይሄ ምን ይላል? ከእርሱ ጋር በነበረ ኖሮ አለ። ምንድነው ልጁ ሊሆን የሚችለው ምንድነው? ፈጣሪ ነው ማለት ነው። አንተ አላህን ፈጣሪ አድርገህ ስለምታስበው ወይም ደግሞ የምትረዳው እንደዛ ስለሆነ ከእሱ የሚገኘውም ደግሞ ልጁ ሊሆን የሚችለው ፈጣሪ ነው ማለት ነው። ስልጣን ይወስድበታል። ልጁ ስልጣኑን ሊወስድበት የቻለው በምንድን ነው? አምላክ ግልጽ ነው። ያው እንደሱ ልክ እኮ ነው ዘራ። ስለዚህ አላህ ልጅ ቢኖረው ልጁ የሚሆነው ፈጣሪ ነበር ማለት ነው።
ነበር ማለት ነው። ከሱ ባህሪ ያልተለየ ነው። በባህሪ አንድ የሆነ ነው፣ የሚመለክ ነው፣ አካላዊ ነው ብለን እኛ እናምናለን። ስለዚህ እስልምና መጣና ምን አለ? ተመልሻለሁ። አሁን ተመልሳለሁ። አሰቃየኝ። ያ ደጋጋሚ በጣም እኔ የምለው አቦኪ ያንተ ፈጣሪ እንደዚህ በብዙ ቦታ ስለተከፋፈሉ አንተ ጌታ እንትን ልትል ትፈልጋለህ እንዴ? አላህ አንድ ነው። ምኑ ነው አንድ? አንተ የምታምንባቸው 10 ናቸው፣ ከመቶም በላይ ናቸው። ያንተ 1 ሚሊዮን ዶላር ያምናለህ። ሁላቸውም ደግሞ ማለት ነው አንተ የምታምንባቸው ሁላቸውም ምድር ላይ ይዘዋል እንደ ሰው ማለት ነው። አትጩህ አንዴ አትጩህ። ያንተ አላህ 1 ሚሊዮን ኢንፋናይት ነምበር እንደሆነ በቁጥር ያልተገደበ እንደሆነ አሳያለሁ። አላህ አንድ ነው አልክ። ምኑን ነው አንድ ያልከው? እጁ ነው እግሩን ነው አንድ ያልከው? አንዴ ደግሞ ምን አና እግር ነው እግርና አቡኪ ማይክን ከፍታ መቀጠል ትችላለህ። እስቲ አሽሚና አቡኪ አንዴ ከቅድም ጀምሮ ይሄን ነገር ስትለው ስለነበር አንዴ ተፍተህ ከዛ ብትወጣ ለአንተም ጥሩ ነው ብዬ ነው። ደጋግመህ እየተናገርከው ስለነበር ክርስቲያን አንዴ ችግር የለውም፣ የጠየቃችሁትን መልስ እንሰጣለን። እሺ ስጠኝ። ሀየ ግን ምንድነው ታውቃለህ፣ መጀመሪያ ሰውን ሌላ እንትን ከመጠየቅ በፊት ማለት ነው መልሱን ትመልሳለህ። መልስ ይሰጣለሁኝ እኔ በመጽሐፍ ቅዱስ ስለምታምኑ እናንተ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን እናንተ መስረጃ አላችሁ እንዴ? መልሱን መልስ። ለምን መልሱን አትመልስ? መልሱን መልሳለሁ ብለህ ሌላ ታሪክ ትገባለህ። አንተ ወደ ጥያቄ መሄድ የለብህማ። መጀመሪያ የአንተ መጽሐፍ ግለሰብ ነው የጻፈው? የአንተን ሃይማኖት የምታስረዳኝ እኮ ከራስህ የእምነት መጽሐፍ ነው እንጂ አንድ ተራ ሰው ነው የጻፈው ወይስ የእግዚአብሔር? እኔ ይሄ እኮ ጂኒ ጻፈው ምን ጻፈው ከብት ጻፈው እኮ ማስረጃ አምጣ ብለህ አታመጣም ወንድማችን። አይ ያንተን አልጨረስክም። ቆይ ወደ እኛ ትመጣለህ። ያንተን ጨርስ መጀመሪያ። ፓኒክ አታደርጉ። ቶፒክ አለ፣ ቶፒኩ ላይ አውሩ። እኔ አሁን ስድብም ምላስም አልፈልግም። ለዚህ መልስ ከሰጣችሁ ተረጋጋ። ቆይ ለምንስ ተረጋጋ። የእኛን ጥያቄ ከጠየቅ ምላሽ ይሰጣል፣ ግን ቶፒኩ ላይ ግባ ቅድሚያ። ባይዘ የእኛን ጥያቄ መጠየቅ አይ መጽሐፍ ቅዱስ ምንም እናውቃለን ብላችሁን ብር ስለምትሉ ይሄን መልስ ስጡኝ እስቲ። ተረጋጋ። ያለ ተውራትን ታምናለህ? ብዙ ጊዜ አንተ ስለምትሰድብ ስሰማ ተረጋጋ። ተውራትን ታምናለህ? እኔም አምናለሁ። ዘቡርን ታምናለህ? እኔም አምናለሁ። ኢንጅልን ታምናለህ? እኔም አምናለሁ። መጽሐፍቶችን አንተ ስለምታምናቸው ማን ጻፋቸው ብለህ እኔን መጠየቅ አልችልም። አንተ ስለምታምናቸው የኔን አይመለከትም። አንተ የመጽሐፍ ቅዱስ ፓኒክ አታደርግ። ነገር ግን ወረስት የሚሆኑት አዳምጥ። ቁርአንን ስለማታምንበት እጠይቅሃለሁ ማለት ነው። ዘቡርን ማን ጻፈው ስትለኝ ለምን እኔ እመልስልሃለሁ? ራስህ ዘቡር ታምን የለ እንደ ዘቡር ብለህ ማን የጻፈው ነው? ዘቡር መረጃ የለህም እኮ የማን እንደሆነ ይታወቃል። ሃይማኖት ብቻ ጓ አትበል። ሄለው ስለ ራስህ እናንተ የመጽሐፍ ቅዱስ ማን እንደጻፈ ቀኛቸው ነኝ። በዚህ ሰዓት አደናቁሩን። ጭንቅላታችሁን ለሰይጣን ስታከራዩት እንደዚህ መጫወቻ ትሆናላችሁ። ቶፒኩ ላይ ገባ። የራስህ ሃይማኖቶቹ ብቻ እያስገባህ የሰው ሃይማኖት አታበላሽ። ምንድነው ልጅ ታምናቸው ሁሉም ማለት ነው ሰው ስፐርሙን አፍሶ ነው የሚቀሰቅስህ። ለዘመናት ተገትሮበት የቀረውን ያንን እንትኑን ከዛ ዓለም ላይ ረጭና ከዛ ወደ ይቀሰቅስሃል። ማስረጃ ሱረቱ አንቢያ 104ኛው አያ ላይ አዝንቦብህ ነው የወንድ የዘር ፈሳሹን ከመቃብር የሚቀሰቅስህ። ሚስት አጥቶ ለዘመናት እንትን ብሎበት የቀረውን እንደ ውሃ ያፈሰውና ከመቃብር ይቀሰቅስሃል ማለት ነው በዘር ፈሳሹ። አሁን እንደዚህ ምላምጣት ማን ነው
በቃ ሀሽም ፕሊስ ክፈትለት፣ አንዴ ክፈትለት። ክርስቲያን ሀሽም ጥሩ ልጅ ስለሆነ ክፈትለት። ስድብ እንዳይመስለው ለሀሽም ክፈትለት። ሱረቱ አንቢያ 104ኛው አያ መጀመሪያ ቁርአን ይፈትለት። ሐዲስ እንት ተፍሲሩን ክፈተው፣ ወደ ድሮ ግባ። ከዛ አንድ 104 ምንድን ነው እሱ? አደርክበት አንተ ደግሞ አንዴ እና ምንድን ነው እሱ? አይ ቲንክ ጠበሪ ቁርጡቢ ነው። ጠበሪም ይህንን ደግመዋል። ቁርጡቢ ላይ ይሻላል፣ በግልጽ ያስቀምጠዋል። ይሄኛው ተፍሲር አልቁርጡቢ ነው። ምን አለ? አላህ በቂያማ ቀን እንዴት አድርጎ እንደሚቀሰቅሳቸው ሲናገር እና ምን ይላል? እነ ኢብን መስዑድ ምናምን የተረኩ ይታያል። ጨለማ ነው፣ እኔ ጋር አይታየኝም። ቃል ይታያል። ሌሎቻችሁ ይታያል። ካሜራ ይታያል። የቁርአኑ የለም። የቁርአኑ አይታየኝም እኔ ጋር። ኦኬ ቆይ አንዴ። ኦኬ እንደዛ ከሆነ እናንተ ጋር ይታያችኋል። ታችም ይታያችኋል። በእኔ ነው እየታየኝ አይደለው ማለት ነው። ቀጥሉ በቃ። እስቲ ቆይ ዘግቼብን ልክፈተው እንደገና። ኦኬ አሁን መጣ። አሁን ክፈተው። እንደደና አይታየኝም። እስቲ ቀጥል። እሺ ኦኬ እሺ፣ ላንብበው፣ ችግር የለውም። እሺ አላህ ግሎሪፋይድ ዊል ሴንድ water from beneath the throne like the semen of men and from it their flesh and body will be grown። አላህ በቂያማ ቀን ከአርሹ ስር ምንድነው እንደ ስፐርም እንደ የወንዶች ስፐርም አይነት ይልካል። ከዛ በኋላ ሰዎችን በሱ ይቀሰቅሳል። ፍጥረትን በጀመረበት ሱራ 21 104 ላይ ያለው ማለት ነው። ስለዚህ የወንድ ስፐርም የሚመስል አርሹ ጋር ያለው ምንድን ነው? እሱ የማን ነው? እሱ ስፐርም ኢብን አባስን ክፈተው። መጀመሪያ ስር ማን ነው ፈጠረ? አዲስ ፈጥሮ አስቀምጦ ነው። አይ እሱ ፈጣሪ ነው፣ የፈለገ ነገር ማድረግ ይችላል። ግን በምን እንደጀመረ ይመልሰዋል ነው የሚለው እኮ። ስለዚህ ስፐርሙም የራሱ መሆን አለበት ማለት ነው የሚቀሰቅስ ከሆነ። ኤኒዌይስ ወደ ቶፒኩ ግቡ፣ ወደ ቶፒኩ ግቡ። ሱረቱ አንቢያ 104ኛው አያ ፍጥረትን እንደፈጠር እንመልሰዋለን የሚለውን እንዴት ከስፐርም ፈጠር ናችሁ ስለሚል ወደዛ ይመልሰሃል ማለት ነው። ኤኒዌይስ ወደ ቶፒኩ ላይ መልሱት። መርጃን አለ። መርጃን አክመል እንግዲህ እስካሁን እንዳየነው ምንድነው ሙሐመድ ይዞት አዲስ የመጣው እንግዳ ትምህርት ነቢያትና ሐዋርያት የማያውቁት እንደሆነ እሱን በደንብ ኖት አድርጋችሁ ልትይዙ ይገባል። ምንድነው እኛ አሁን ሱራ 5:18 ላይ አላህ አባት የማይባልበት ምክንያት ምንድነው? ሙስሊሞችን ስለሚያሰቃይ ነው ማለት ነው። ስለዚህ ሙስሊሞች በተቀጡ ቁጥር ምን ሊያስቡ ነው ማለት ነው? አንተ እኮ አባቴ ብትሆን ኖሮ አትቀጣኝም ነበር እያሉ እንትን ሊሉ ነው ማለት ነው። በቁርአኑ መሰረት ቁርአኑ እንደተናገረው እኛ ደግሞ ያንን መጽሐፍ ቅዱስ ላይ እግዚአብሔር የሚወደውን ይቀጠዋል፣ የማይቀጡት እንዲያውም ልጆች አይደሉም ልጆች ያልሆኑት ናቸው ብሎ ነው የሚናገረው። ስለዚህ እነዚህ ሁሉ አስተምሮች መጽሐፍ ቅዱስ ላይ በብሉይ ኪዳንም በአዲስ ኪዳንም አይታወቅም። መጽሐፍ ቅዱስ ላይ በብሉይ ኪዳንም አይታወቅም፣ በአዲስ ኪዳንም አይታወቅም ማለት ነው። ሙሐመድ ይዞት የመጣው ትምህርት የአምላክ ሕሳቤ እንዳጠቃላይ አይታወቅም።
ፈጣሪ ልጅ አለው ብለው ነቢያቶችና ሐዋርያቶች አስተምረዋል። ልጅ አለው ግን ያሉት በምንድን ነው? ልክ ቁርአኑ የተረዳው በምንድን ነው? ሚስት አግብቶ ፈጣሪ ልጅ ወለደ። ልክ ባዮሎጂካል የሆነ ሴክሹዋል ኢንተራክሽን ፈጥሮ ማለት ነው። እንደዛ ነው የሚረዱት። ለምንድን ነው የነቢያትን አስተምሮ ማትቀበሉት? አይሸም የነቢያቶች እንቀበላለን እንጂ እንዴ የነቢያትን አስተምሮ ሸም ለምን ማትቀበለው? እንቀበላለን። እኔ እቀበላለሁ። ሁሉም ሙስሊም ይቀበላል እንጂ ነብዩ ሙሴ እግዚአብሔር አባታችን ነው ብሎ ያምናል። አንተ አባቴ ነው ብለህ አምላክን ታምናለህ? እንግዲህ የሙሴ መጽሐፍ አንደኛ ይሄ በቁርአን የታደሰ ስለሆነ አሁን በአሁን ሰውን በቁርአን ነው የሚመራ እንጂ ያ መጽሐፍ ግን ድሮ እንደነበረ በእኛ ባልነበረበት ሰዓት በእነዛ ህዝቦች እንደነበረ እናውቃለን። ነገር ግን በቁርአን አይሽም ሁሴዳል ማን ነው ድሮ ነው ያለው አሁን የለም ያለ ማን ነው? ሱራ 436 ባይ ሱራ 436 ላይ ሊስን ሱራ 436 ላይ በመላእክቱ በነቢያቱም በመጻሕፍቶቹም እመኑ ተብለሃል አይደለ? በቀራ ላይ 185 ላይ ደግሞ በአንዱም ላይ ሳትለያይ ሳታከፋፍል አይ ቲንክ 285 ላይ ወይስ 185 ላይ በአንዱም እንኳን ልዩነት እንዳፈጠር ይላል። በቀራ 135 ላይ 6ም ላይ አለ 35 36። ስለዚህ በአንዱም ላይ ሳታለያይ እመን ተብለሃል አይደለ? ታዲያ ለምን ልዩነት የምፈጥረው? ሂሻም ድሮን ነው አሁን የለም ምናምን እንደምን ትላለህ? ልዩነት ሳፈጥር አንድ ነው እያለ አሁን ልዩነት የፈጠረ አንደኛ ቁርአን እንደሳ እያለ ያለ ያን ጊዜ ነበረ ሳይበረስ ነው። አንደኛ መጽሐፍ ቅዱስ የሙሴ መጽሐፍ መቼ ነው የተበረዘው? መቼ ተበርሷል? መቼ ይሁን ግን ተበርሷል። ዞሮ ተበርዟል ስትል መቼ? አላህን ማን ተበርዟል ያለህ ማን ነው? የሆነ ጫላ አበበ ወይንስ አፍቶም ጎቶም ወይንስ ሙሐመድ ምናምን የሚባሉ ሰው ኢሳ እንደተበረሰ ነው የምናገረው። ይሄ ማን ተበርዟል ያለ? ማን ነው ተበርዟል ያለ? አላህ ነው አለ። ኦኬ አላህ ተበርዟል ካለ ስለዚህ ሙሐመድ ደግሞ አልተበረዘም ብሎ ያምንበት ነበር ማለት ነው። አላህ ተበርሷል አለ። ሙሐመድ ደግሞ በቁርአን ጀመር የደመረ ስለነበረ ስለዚህ የተለየ ነገር እሱም ሊያመጣ አይችልም ነበር። ስለዚህ አላህ ተበርዟል ካለ አንድ ጥቅስ እስቲ የቱ ጋር ነው አላህ ተበርዟል ኢንጂል ያለው? አንድ ጥቅስ ብቻ። እሺ በቀራ እስቲ በዛውም እስቲ አላህ ልጅ የለው አይምን እግዚአብሔር አባታችን ነው የሚለው ይሄ ክፍል መበረዙ ምንድን ነው? እሱ ማስረጃ እዛ ክፍል ላይ ድሮ የለውም ነበረ። ኤንጅል ተበርዟል የሚላለ እንደ በቁርአን ውስጥ የላቸውም ማለት ነው። ማስረጃ አላህ አባት አይባልም ብሎ ያስተማረ ነቢይ የትም ቦታ ማስረጃ የላቸውም ከመሐመድ ወሬ ውጭ ማለት ነው አይደለ? ሲጨንቃቸው ነው። እና ደግሞ ኡስታዞቹ ደግሞ ገብቶ መጽሐፍ ቅዱስ ውስጥ አባት እንግዲህ የሚለውን ሁላ እንደዚህ ነው እያሉ ይናገራሉ። እንዴት ነው ይህንን ነገር የሚያስታርቁት? መጽሐፍ ቅዱስ ውስጥ በቃ ምንም ነገር ሊፈልጉ አይገባም ማለት ነው። ለዘመናት በሰው ቁርአንን ባላነበበ ዘመን ላይ ሸውደዋል። አንዱን አምላክ ብቻ አምልኩ፣ አብን ብቻ አምልኩ እያሉ ፎግረውን ነበረ። ጥሩ አድርገው ሸጠውን ነበረ። ሂሻም ና ተመለስ፣ እኔ ልተባበረ። ሂሻም ሀሺም መጥቻለሁ። በቀራ ሱረ በቀራ 91 እስኪ ይቻሉ አካባቢ ነው አለ። እንዲህ 91ን ትጠቅሳለህ? እንዲህ በጥፊ ነው የሚለው። ክፈትለት 91 አንተን አይደግፍህም። ሙሰዲቀን ለማ በያዴህ ማለት ምን ማለት ነው?
ኤኒዌይስ ክፈትለት 91 በቀረ 91 ለእኔ አይታየኝም። በኢየሱስ ቀጥል። ቆይ አንዴ እሱ ተበር አንብበው። እሺ እኔ አይታየኝም፣ ምን እንደሚል አይታየኝም። ሶሪ ግን ቆይ አንዴ ማን ነው መሐመድ ስጠቅስኮ ያውቃል? ጥቅሱ ስለረሳ ለአንብብልህና እሺ አንብብልኝ፣ እኔ ክፍሉን ስለማውቀው። አላህም ባወረደው ሁሉ ለእርሱ እመኑ በተባሉ ጊዜ በእኛ ላይ በተወረደው መጽሐፍ ብቻ እናምናለን ይላሉ። ከእርሱ ጋር ባለው ቁርአን እርሱ ከእነርሱ ጋር ላለው መጽሐፍ አረጋጋጭና እውነተኛ ሲሆን ይክዳሉ። አማኞች ከሆናችሁ አየህ አይደለ? አሁን በፊት እነሱ ጋር ካለው ጋር ሙሰዲቀን ለማ በያዴህ ነው ይላል አረብኛው። አረጋጋጭ ኮንፊርም የሚያደርግ የሚያረጋግጠው እነሱ ጋር ካለው ጋር የሚመሳሰል ነው እያለህ ነው። ይህንን ክፍል ትጠቅሳለህ። ጭራሽ ቁርአን ሲመጣ እናንተ ጋር ካላችሁ ጋር ተመሳሳይ ነው ቁርአን፣ እናንተ ግን ቁርአንን አናምንም አላችሁ። የእናንተ ጋር ካለው ጋር የሚመሳሰል ነው የሚያረጋግጥ ነው እያለ ነው። ስለዚህ እንደዛ ከሆነ ፕሊስ መሐመድ ሚተርክ የሚያረጋግጥና ተመሳሳይ ከሆነ ደግሞ እነሱ የያዙት ወንጌልና ተውራት ምንድነው? እሱ አምላካችን አባታችን ብለው ይጠሩታል ማለት ነው። እንዲጠሩትም ፈቅዷል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ይህም ከስጋና ከደም አይደለም ይላል፣ እንደ ወንድ ፍቃድም አይደለም ይላል። በስጋና በደም እና አይሻ ምን ያውቀዋለሁ የምጠቅሰውን። ስለዚህ በስጋና በደም ካልሆነ ይሄ እንትን ከተባለ ስለዚህ ግልጽ ነው ማለት ነው። ኤኒዌይስ እንደ መጽሐፍ ቅዱሳችን ግልጽ ነው፣ አስተምሮቱ ግልጽ ነው። ነቢያቶች በግልጽ አባታችን ብለው ነው የሚያምኑት ማለት ነው። አባታችን ብለው ነው የሚያምኑት። መሐመድ ኦርቶዶክስ አባታችን አይ ቲንክ የኔ ነው አንተ ነው የሚያስተጋባው። አይሻም ጥቅሱ የምታውቀው አግሳለሁ እየፈለኩ ገብቼ ነበር ውስጥ። በቃ እናንተ የምትጠቅሱት 59 እና 79 ነው። አይጠቅማችሁም፣ አይረዳችሁም። እሱ የሚያወራው ምንድነው? እሱ ሰዎች መሀይማኖች እየሰሙ ሌላ ስክራይብ የሚያደርጉ ናቸው እንጂ መጽሐፉ ስለመበረዝ አይደለም የሚያወራው። አይ እሳ እኮ የሚለው እነዛ የአላህ መጽሐፍን በእጆቻቸው የምትበርሱ በእጆቻቸው የሚጽፉ እኮ በእጆቻቸው የሚጽፉት እነኛ ደግሞ መሀይማን ናቸው ወይንስ ምሁራን ናቸው? እነሳማ ምሁራኖች ናቸው መሆኑ እንጂ ኖ ዌይ መሀይሞች ናቸው፣ ኡሚዎች ናቸው። በቀራሌ ይሄንን ሶሪ እንትና ተፍሲር ኢብን ከሲር እንትና ይላል መሀይሞች ናቸው ይላቸዋል። አንዴ ክፈትልኝ ክርስቲያን ከ75 ጀምረህ አንዴ ክፈትልኝ። መሀይሞች ናቸው ሰማን አየን እያሉ የሰሙትን መጽሐፉን አያውቁም። መሀይም ናቸውን ሴንስ መጽሐፉን አያውቁትም። ነገር ግን የሰሙትን ያንን ከአምላክ እንዲመስል አድርገው ይጽፋሉ ማለት ነው። አንዴ ክፈት። ወይኔ በእናትህ አይታየኝም፣ ግን አንብበው። እንትና እኮ ነው እሱ ያፋቅረ እንትና አድርግና አሁን አንብብልን። ለእኔ ስለማይታየኝ ክርስቲያን አንብበው፣ ወይም ወጥቼ ልመለስ። አንዴ ወጥቼ ልመለስ። እሺ አይደለም። አይ ስታሱራ ላይ አሁን እንትና ያረክ ማለት ነው። እሱን አነባለን፣ ችግር የለም። አይ አንደኛ ተበርዟል ብላችሁ የምታመጡት ጥቅስ ስለሆነ ምንም ጭራሽ ሌላ ሳይሆን አንደኛ ጥቅሱ አንዴ እሻም አይረዳችሁም፣ ክፍሉ አይረዳችሁም። አንደኛ ዘሆል ህዝቦቹን አይደለም ጭፍሮችን ነው። አይሁዶች ከነሱ የሆኑ ጭፍሮች ከነሱ የሆኑ ጭፍሮች ማለት የተወሰኑ ክፍሎች ማለት ነው። የአላህን ቃል የሚሰሙና ምን የሚሉ መጽሐፉን አይደለም የሚቀይሩት፣ በጆሮ የሰሙትን ነው የሚጽፉት። የሚሰሙና ከዚያም ከተረዱት በኋላ ለነሱ የሚያውቁ ናቸው ነው የማያውቁ ለእነርሱ እያወቁ የሚለውጡ ሲሆኑ ለእናንተ
ማመናቸውን ትከጅላላችሁን? ከፈርገው እነዚያ ያመኑትን ባገኙ ጊዜ አምነናል ይላሉ። ከፊላቸውም ወደ ከፊሉ በገባ ጊዜ አላህ በእናንተ ላይ በገለጸላችሁ ነገር ከጌታችሁ ዘንድ በእርሱ እንዲከራከሯችሁ ትነግሯቸዋላችሁን? አታውቁምን? ይላሉ። ከፈርገው አላህም የሚደብቁትን የሚገልጹትን የሚያውቅ መሆኑን አያውቁምን? የሚደብቁት ነገር አለ አይደለ? ሂሻም የሚደበቅ ነገር ካለ እውነታው አለ ማለት ነው፣ አልጠፋም። ከነርሱም መጽሐፉ ያውቁ የሚያውቁ አይደለም፣ በደንብ ባል የማያውቁ መሀይማን ምሁራን ናቸው። መሀይማን ናቸው። ሂሻም መሀይማን ነው የሚለው የማያውቁ መሀይማን አሉ፣ ግን ከንቱ ምኞትን ይመኛሉ፣ እነርሱም የሚጠራጠሩ እንጂ ሌላ አይደሉም። ቁጥር 78 ማለት ነው። 79 አድርገው እነዚያ መጽሐፉ በእጆቻቸው የሚጽፉና ከዚያም በእርሱ ጥቂትን ዋጋ ሊገዙበት ይህ ከአላህ ዘንድ ነው የሚሉ ወየውላቸው። ለእነርሱ ከዚያ እጆቻቸው ከጻፉት ወየውላቸው፣ ለእነሱም ከዚያ ከሚያፍሩት ኃጢአት ወየውላቸው። ስለዚህ አንደኛ ጭፍሮች ናቸው፣ ሁለተኛ መሀይማን ናቸው፣ ሶስተኛ ይሰሙና ከዛስ የሆነ መጽሐፍ እየጻፉ ማብራሪያ ነገር ማለት ነው ገንዘብ ለማግኘት አድርገው ይሰራሉ። ዋና መጽሐፉን አይደለም የሚቀየሩት፣ የሰሙትን ነው። የሰማኸውን ጻፍክ ማለት ደግሞ መጽሐፍ ቁርአንን ሰምቼ ከዛ ራሴ ጽፌ የሆነ ጽሁፍ ብሸጥ ቁርአንን በረስኩት ማለት አይደለም። ይህንን ግልጽ ለማድረግ 85ኛውን አንድ አያርገው ከፈርገው ሙሉን አንተ አንብበው ክፍሉን እንትና ይሻ ከነዚያም ከነሱ አቆምክበት ትንሽ የተቀጠልሽው አልነበር እኮ አልፌ እንደና ከምታነብ እሺ መልስለት ምንም የሚጠቅም ነገር አይደለም። መልስ ምንም የሚጠቅም የለም። 80 ላይ እሳትም ተቆጠሩ ቀኖች እንጂ አትነካንም ሸዋልን አላህም ኪዳኑን አያፈርስም። በእውነቱ አላህ ላይ የማታውቁት አንተ ሙሉን አንብበው። ከነሱ ጋር ያለውን መጽሐፍ ከበረዙት እኮ እነሱ ጋር ሊባል አይችልም። መጽሐፍ የሆነ ሌላ ውጭዝ ቁርአን ማለት ነው። የሆነ መጽሐፍ ካላህ ዘንድ በመጣላቸው ጊዜ ከመምጣቱ በፊት በእነዚያ በካዱት ላይ የረዱበት ቀበልን ብለው ቁርአንን ያለው መጽሐፍ ከመጽሐፋቸው ጋር ቁርአኑም ተስማሚ ነው፣ ተመሳሳይ ነው፣ አረጋጋጭ ነው። 91 አድርገልኝ። ነገር ግን ቁርአንን አንፈልግም ብለው ካዱ እንጂ መጽሐፉ እነሱ ጋር ካለው ጋር ተመሳሳይ ነው። 90 ላይ አላህም ባወረደው ሁሉ ለነርሱ እመኑ በተባሉ ጊዜ በእኛ ላይ በተወረደው መጽሐፍ እናምናለን ይላሉ። ከእርሱ በኋላ ባለው በቁርአን ከእነርሱ ጋር ላለው ልብ በል እነሱ ጋር ካለው እኛ ጋር ባለው እናምናለን አሉ። ውይዝ በመሐመድ ጊዜ የነበሩት እንኳን ሳይቀር ማለት ነው። እሺ በቁርአንስ እመኑ ሲባሉ ከነርሱ ጋር ባለው ቁርአን ከእርሱ ጋር ላለው መጽሐፍ አረጋጋጭ እውነተኛ ሲሆን ይክዳሉ። እነሱ ጋር ካለው ጋር ምንድነው? ተስማሚ ነው፣ አረጋጋጭ ነው፣ መስካሪ ነው። እመኑበት ሲባሉ በቁርአን አናምንም ይላሉ ነው። 97 አድርግልኝ እዚሁ ክፍል ላይ አሁንም ሙሉ ክፍሉ መጽሐፋቸው እንዳለ እንደተጠበቀ እንዳልተበረዘ ነው የሚናገረው። ለጅብሪል ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ቁርአን አረጋጋጭ ለምእመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አውርዶታል። ከበፊቱ ጋር ምንድነው? አረጋጋጭ 101 ላይ አድርግልኝ እዚሁ ክፍል ላይ ሙሉ እንደተበረዘ ሳይሆን የሚናበበል አሁንም እነሱ ጋር ላለው ከተባለ የጠፋ ነገር እናንተ ጋር ልትባል አትችልም። ካሌለ የለህም ነው። አሌስ አላህን እያረምከው ካልሆነ ይሄ ነገር አንተ ጋር ካለው ጋር አረጋጋጭ ነው፣ ተመሳሳይ ነው ካልኩ ኦልሬዲ መጽሐፍ አረጋጋጭ የሆነ መልእክተኛ ካላህ ዘንድ በመጣላቸው ጊዜ ከነዚያ መጽሐፍን ከተሰጡት ከፊሉ እነርሱም
እንደማያውቁ ሆነው የአላህን መጽሐፍ ከጀርባዎቻቸው ኋላ ጣሉ። ስለዚህ መጽሐፉ ስላለ ነው ሊጣል የሚችለው። ግልጽ ነው ማለት ነው። ስለዚህ ተበረዟል የምትመለከተው እንደተበረዘ የሚናገር ሳይሆን ምዕራፉ እንዳልተበረዘ ነው። ስለዚህ መሐመድ ራሱ መጽሐፉን ተቀብሎ አንስቶ አቡ ዳውድ 44 49 አንድ ክፈትልኝ አምንበታለሁ በተውራት ብሏል። ተውራትም ላይ ደግሞ አብ አባታችን ነው ብለው ነቢያቶች ያምናሉና ስለዚህ ምን ትሆናለህ ማለት ነው? እንትኗ ላይ ከታች ያለችዋን አንድ ያስምርባት ተውራትን ይቀበልና የሚልበትን ፓርት then he withdrew the cushion from it ከዛ ትራስ ነገር አነሳና ተቀምጦበት ነበር ብድግ አለ። ከዛ እዛች እንትኗ ላይ ተውራን አስቀ I believe in thee and in him who revealed thee. በተውራት በሙሴ መጽሐፍ አምናለሁ አለ። ሙሐመድ በተውራት አምናለሁ አለ። ዘዳግም ምዕራፍ 14 ቁጥር 1 ክፈትልኝ ክርስቲያን። ሙሐመድ ተውራትን ተቀብሎ አምንበታለሁ አለ። ክፍሉ ምን እንደሚል ስለማያውቅ ይሆናል ወይንም እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ ይላል። ስለዚህ እኛ የእግዚአብሔር ልጆች ነን ብለህ ታምናለህ? ይሻም ሙሐመድ በተውራት አምናለሁ ብሏል በዚህ መጽሐፍ። ቀጥል ሀሽም ቀጥል አለ። ይበቃናል። ብዙ ሙስሊሞች አሉ ገስት ላይ ነገ ነው ጨምረው ወንጌል ላይ ራሱ ሱራ 5:47 ላይ የወንጌል ባለቤቶች አላህ በእርሱ ውስጥ ባወረደው ይፍረዱ ይላል። ኢንጂል ተበርዞ ከሆነ ለዛውም በመቃችሁ ደቀ መዛሙርት አድርጉ ለማመድ ለምን ያዛል? ተበርዞ ከሆነ ነበረው አሁን ድረስ ያለው መጽሐፍ አንድ አይነት ስለሆነ ማለት ነው። ተበርዞ ሙሐመድ ኦርቶዶክስ። እሺ ሄሎ አማን ነክ ሄሎ ጨረሳችሁ እንደ ቀርተ ኔትወርክ ጨረስን። ስንጠራህ የለህም እኮ እያዳመጥኩ ነበርኩልና ገዛነ ሲታወራችሁ በጣም ወዳረኩልኝ። አላህ አባቴ ነው ብለህ ታውቃለህ? አላህ እንደፈጠረ አባት እንደሆነ አላህ ፈጥሯል። ስለፈጠረ ግን አላህ አምላክ ብለን እናምናለን። አባቱስ አይባልማ። ኦራይ ለዛሬ ይብቃን አይደለ? ምን የተለየ ነገር አላችሁ? ወይ ኦፌ ቅድም አንዴ በቃ እንትና አረጋገን እኔ በመሀል የምናገረው ነገር ነበረኝና እናንተ መጽሐፍ የሚያረጋግጥ ከሆነ ለምን አታምኑበት? እናንተ አታምኑበት፣ ለምን አታምኑበትም? ምክንያቱም እሱ ምን መሰለ የእኛ ችግር ሳይሆን የእናንተ ችግር ነው የሚሆነው። ምክንያቱም እኛ ግጭት እንዳለው እናውቃለን። ሙሐመድ ግን ማንበብና መጻፍ ስለማይችል ምን ሳተ መሰለ በመጽሐፉ እመኑ ብሎ እናንተን ትእዛዝ ሰጣችሁ። በደንብ አስተውል። የእስልምና አጣብቂኝ ነው፣ ኢስላሚክ ዲሌማ ይባላል። እና ሙሐመድ ምን አለ? በመጽሐፉ ፍረዱ አለ። አንድ ሱራ 5:44-45 የተውራት ባለቤቶች በተውራት ይፍረዱ አለ። የእንጅል ባለቤቶች ደግሞ ሱራ ይደርባል። አንድ ቤት አድርገው ሱራ 5:46 እና 47 ደግሞ የእንጅል ባለቤቶች በእንጅል ይፍረዱ አለ። ሱራ 5:48 እና 49 ደግሞ የቁርአን ባለቤቶች በቁርአን ይፍረዱ አለ።
ስለዚህ ሶስቱም መጽሐፍ ተሰጥቶ ላይ የቀደሙት ሁለቱ ነገሮች መጽሐፍ ተሰጥቷቸዋል። ሶስተኛ ለእናንተ መጽሐፍ መጣል አሉ ማለት ነው። ለክርስቲያኖች፣ ለአይሁዶች እና ሙስሊሞች ይሄም የመጣው መጽሐፍ ኮንፊርም የሚያደርግ ነው አለ። ጥቅስ ያዝ ልስጥህ። አሊ ኢምራን 3ኛው አያ ሱረቱ አሊ ኢምራን 48 አካባቢ ሱረቱ አሊ ኢምራን 37 ተፍሲር ኢብን ከሲር የትኛው መጽሐፍ አልተበረዘም አልተቀየረም ይላል። ሱረቱ አልአሕዛብ 6ኛው አያ ተፍሲር ኢብን ከሲር ወደ መጨረሻ አካባቢ ላይ ኪታቡ ላይ ያው አንድም አልተበረዘም አልተለወጠም ይላል። በቀራ 41 በቀራ 89 በቀራ 101 በቀራ 111 እስከ 13 አልተበረዘም። እንደውም አረጋጋጭ 136 አልማይዳ ከ40 እስከ ከ66 እስከ 68 እንዲሁም 110 114 115 ሱረቱ አዕራፍ ሱረቱ አዕራፍ 157 እነሱ 157 58 እናንተ ጋር ያለው የማይጽፍ የሚሆን ያገኙት ብሎ ስለሚለው እንትን ነው ማለት ነው። ሱረቱ ኑስ 94ኛው አያ እሺ ቆይ አሁን ሁሉ ስለዚህ ዘሆል ቁርአኑ እንደናው ይሄ ቁርአን ማን ነው መጽሐፍ ቅዱስ አልተበረሰም የሚለው እሱ ብቻ አሳይና የነገርኩ ያለሁት እኮ አሁን እኮ እናንተ ጋር ላለው ኦኬ መጽሐፍ ቅዱስ ወይም ተውሪት ወይ እንግል አልተበረሰም የሚለው እሱ ብቻ ቁርአን አሳይ። ይሄ ሁሉም ጠቅሶ እሱ ያው ቀስቢያ ስለማነበው እሱ ብቻ አሳይና ስለማይመቸኝ ነው ለማየት አሁን ሲጠቅሰው እኔ በሞባይል ስለሆነ ያዝኩት። ኦኬ ከተበረዘ ልፈርድበት ትችላለህ? አይ ተበርሶ አልተበረሰም ልፈርድበት ትችላለህ ወይ? በተሳሳተ ነገር ትፈርዳለህ? የሆነች እንትን ልበለው ሀሺም እየሰራ ያለው ፋላሲ ነው። ምክንያቱም መጽሐፍ ቅዱስ አልተበረዘም የሚል ነገር ማምጣት አይጠበቅብን የሚል እስቲ ከቁርአን ላይ አምጣ ከፍታት ማምጣት ትችላለህ። እንደዛ ቃል በቃል አይደለም ፋላሲ ነው የምትሰራው። አሁን መጽሐፍ ቅዱስ አልተበረዘም የሚል ቃል በቃል አምጣ ካልክ ቁርአን አለመበረዙን የምታምን ከሆነ አንተም በተመሳሳይ እሱማ ማስረጃ እየሰጠ ነው። ማስረጃ ሰጠህ እኮ በቃ አለመበረዙን ማስረጃ ቁርአን ምንድነው መጽሐፍ ቅዱስ ትክክል መሆኑን እየነገረ ነው። አንድም ቦታ ላይ ተበርዟል ብሎ አልተቀመጠም። ይሄ ራሱ ማስረጃ ነው። ይሄን ሲሰጥ ምን አልከው? መጽሐፍ ቅዱስ አልተበረዘም የሚል አሳየኝ ከቁርአን አልከው። እንደዛ ከሆነ ተመሳሳይ አንተም ቁርአን ተበርዟል የሚል ፋላሲ እኮ ነው መሰለኝ። አሽም ተበርዟል መንበት ከተባልክ ሎክ አንደኛ ስራበት ከተባልክ ፍረድበት ከተባልክ ውጪስ ተበርዟል ምትል ከሆነ ፍረድበት አለ አላህ ተጠያቂ ይሆናል ማለት ነው። በተሳሳተ መጽሐፍ በወንጌል ወይም ለመስራት ወይም በሱ ብቻ ለመመራት ተፈለኩ በየትኛው ነው የሚመራሽ? እኔ በ66 ነው የሚመራ በ81 ነው በ73 ሌላ ጉዳይ ነው። አሁን ያሳሰበ ከሆነ እናወራለን። ቅድሚያ ግን ቁርአንህ
እነኝን እንድንመራበት አዟላል። የትኛውን ቁርአን 66 ራሳችን ልንጠይቅ እንችላለን። እንደዛ ሎዶኛ አይደለማ ሎዶኛ አይደለም። ምንም ሳይነግርህ ተመራበት ካለ ተከተለው መጽሐፎቹን የበፊቶቹን መጽሐፍ ካለ በምንም ሳታዳላ በቀደሙት መጽሐፍ ምን ብለህስ ነው የምትመራበት? ምን ብለው ሰዎች ይፍረዱበት? አየህ፣ ጭንቀቱና ችግሩ ያለው እኔ ጋር ሳይሆን አንተ ጋር ነው የሚሆነው። ይሻ ስለዚህ እኔ ቁርአን ይሻለኛል እንዴ እንደሳ ገማርኩ ይሻለኛል ያልከው ለምንድን ነው? ለማምለጥ እየሞከርክ ነው ማለት ነው። ይሄ ደግሞ ለምን ያመጣብሃል አልኩ። ይሻልህ ይመስልሃል ማስታገሻ ስለሆነ። ነገር ግን ስትል ቁርአኑ ራሱ ደግሞ ምን ይልሃል? የቀደሙትን እመንባቸው ይልሃል፣ ይፍረዱበት ይልሃል። ከዛ እነኛ ሰዎች እኛ አለን ለምሳሌ በቀደሙት መጽሐፍት ስንፈርድ እስልምና ሐሰተኛ ይሆናል። ካልፈረድን ደግሞ ምን ይለናል? ትጠየቃላችሁ ይለናል ቁርአን። አየህ፣ አለመፍረድ አንችልም። ከፈረድን ደግሞ እስልምና ሐሰት ይሆናል። አይ አንፈርድም ካልን ደግሞ ልክ አንፈርድም ካልን ደግሞ አግኝተኛል። አይ እንደ ቁርአን አስተምሮ ከሆነ አንተ እንደምትለው እነዛ መጽሐፍ ሲበረዝ ወይ ሲቀንሱ፣ ለምሳሌ አሁን ቁርአን ምን ይላል? አህመድ በሚል ስም ነበር እነሱ ያውቃሉ፣ ይሁዳ ነው እያውቁ ነበር። እሱ ተረት ነው። ለዚህ ነው እኮ ይኸውልህ፣ አየህ ሐሺም ለምን እንዳልኩ ታውቃለህ? መጽሐፉ እናንተ ጋር ካለው ያረጋግጣል፣ ፍረዱበት አለን። አህመድ የሚባል ደግሞ አለ እናንተ ጋር እንጂል ውስጥ ካለን እንጂል የሚባል ውስጥ መጽሐፋችን ውስጥ አህመድ የሚባል ከሌለ ፍረዱ ስላለን ቁርአን ሐሰተኛ ነው የሚሆነው። ምክንያቱም ተበርዟል። ወንጌል ፍረዱ አለን። በወንጌል ስንፈርድ አህመድ የሚባል ስም የለም። ስለዚህ ቁርአን እየዋሸ ነው። እኔ ስለዛሬ ይብቃን። ለማንኛውም የሰረፉ ያልኩ አሁን በዕብራይስጥ እንትና ላይ አለ በዕብራይስጥ ተገኘ ሙሐመድ በሚል እንዲሁም ከና አካባቢ ጭምር ይጠቅሳል። ሳራሱ በእንትና ላይ ማለት ነው በዕብራይስጥ ላይ። ኧረ ተው፣ እንደውም እዛ አካባቢ ቡና ሲጠጡ ምናምን ሁሉ እንትን ፎቶ ሁሉ አንስተዋቸዋል ይመስለኛል። ሳይሆን አይ ትክክለኛ አንዴ ሳይት ብትመራባት ታገኘዋለህ። ኧረ ተው፣ በጣም ነው የሚገርም ነገር። ሂሻም እንደዚህ ብለው ያጃጅሉ ተዋቸው። እነኚህ እንደዛ ብለው የሚያጃጅሉትን እርሳቸው። የመሐመድ ምናምን ባለፈው ጠልዘነዋል። ሜይ ቢ አስፈላጊ ከሆነ አንድ ቀን እገባበታለሁኝ። ዕብራይስጥ እንደዚህ አዳምጥ። ሙሐመድን ግብረ ሰዶምና ኔክሮፌሊያ ታደርገዋለህ። እንደዛ ከሆነ ይስማማኛል። ሙሐመድ አስፈላጊ ከሆነ አንድ ቀን እንገባበታለን። አይ እንትና ጋር ብትገናኝ ጥሩ ነበር። ያው ቢያንስ የነገሩ በቃ ሻም አሁን ተወውና ሎክ ከሌ ማለትም ተወውና መሐመድ የሚባል ሽታውም የለም ያለፈበትን አርጉ ያዘውና በቃ ችግር የለም። እንዳለ ግን እርግጠኛ ነኝ መሐመድ የሚባል ችግር የለም። ያዘውና ችግር የለውም። አምጣ በደንብ ያውና መልእክት ልንገረው። ባለፈውም ነገር ነው ነበረ። ምናልባት ወንድሞች ወይ ኡስታዞች የሚሉት መኃልየ ዘሰለሞን ላይ ያለውን ነገር ነው ለማምጣት የሚሞክሩት። እሱም ሌላ ትርጉም ነው። ግን ባለፈው እንዳልኩ ቁርአኑ የማይለውን ነገር እንዴት ነው ሙስሊሞች የሚሉት? ለምሳሌ ቁርአኑ የሚለው መሐመድ በኢንጅልና በተውራት ነው የሚለው። ስለዚህ ወይ ተውራት ውስጥ ነው ወይ ኢንጅል ውስጥ ነው። አትረብሽ። አላህ ተሳስቶ ነው። አላህ ተሳስቷል እያሉ ነው። አላህ አልተሳሳተም። በእርግጥ እሱ ያለው እንደዛ ነው። ኖ አላህ ተሳስቶ ነው። አንተ ማንነና ነው? አንተ ታውቃለህ ከነሱ ከሙስሊሞች በላይ ሙስሊሞች ውስጥ ብቻ ነው የመሐመድ ስም ተጽፎ ወይ
አይደለም። መጽሐፉን አላህም አያውቀውም፣ መሐመድም አያውቀውም፣ ሙፈሲሮችም አያውቁትም። ስለዚህ አሁን ላይ ያሉ ኡስታዞች ናቸው እንደዚህ እያሉ የሚዋሹት የሚቀጥፉት ማለት ነው። ኦኬ መጀመሪያ ይሄን በደንብ ያዝ። ቀጥሎ በኋላ ደግሞ ዕብራይስጡ ላይ ማን ነው የሚለው ያሳያል ውሸት መሆኑን። እሱም ደግሞ ድብን ያለ ውሸት ነው እና ባልተጠቀሰ መጽሐፍ ውስጥ መሐመድን መፈለግ ጥሩ አይደለም። እሺ እንደዛ ብለህ ነገራቸው። እፎይ አንዴን ፈልግ ብራስ ትራንስሌት ምናምን ትደረግ ከመሐመድ ነው የምለው መሐመድ ክርስቲያን ያሳየ በቃ እንዴት መሰለ የሚሰሩት ድምጸት ነው። የድምጸት መመሳሰል ሉክ ወንድማችን ሐሽም የድምጸት መመሳሰል የአካሉን አንድነት ያመጣል ማለት አይደለም። ለምሳሌ ቦይ ብትል አይ ቲንክ በኦሮምኛ ቦይ እና በእንግሊዘኛ አንድ አይደለም። ሰው ብል ለምሳሌ ሰው ብል ሰው ነው አይደለ? ለኛ በእንግሊዘኛስ ሰው ስትል ቢኒ ምን ማለት ነው? ሰው ማለት ፓስቴንስ ነው ማየት ማለት አየ ማለት ነው። ሰው በአማርኛ ምንድን ነው ግን ሰው ማለት ይሻም ሰው ስለተባለ በእንግሊዘኛ ሰው ሲል አንተ የምትረዳው ሰውዬ ልክ አበበ ጫላ ብለህ ነው የምትረዳው ወይንስ ማየት ብለህ ነው የምትረዳው? ሰው ከተባለ ሰው ነው እንጂ በቃ አበበ ይሁን ምን ይሁን ሰው ነው። ኧረ ከባድ ነህ። እንግሊዘኛ እኮ ሰው ማለት እኮ በእንግሊዘኛው ሰው ማለት በእንግሊዘኛ ተርጉሜ ነው እንደ አይ እኔ እንደዛ እንትና ሊያስተምርህ ነው። በቃ ድምፀቱን እያመሳሰሉ ነው እነሱ መሐመድ የሚሉት እንደዛ ነው። ድምፁ ለምሳሌ ሰው ብለህ ስትናገር አሁን በአማርኛ ሰው ስትል የተፈጠረ ሰውን ነው የሚያምነው። ወደ እንግሊዘኛ መሐመድን ማለት በሂብሩ መሐመድ ማለት አይደለም። አሁን አንተ እያልክ ያለው ምን መሰለህ? ለምሳሌ ኩል ማለት ወደ አማርኛ ቀይሮሽ። አይ እንደዛ ከሆነ አንዴ ወደ አማርኛ ቀይሮሽ። አንዴ መጀመሪያ ኮንሰፕት እነሱ የሚያመጡልህ ማህመዲም ነበር አይደለ? የማህመዲም ማለት የብዙዎች ነው። እኔ ደግሞ ሰቆቃው ኤርሚያስ ላይ ደግሞ አመጣውልህ ማህመድ ነው የሚለው። ይሄ ቃል ደግሞ ሪፕሬዘንት አድርጎ የገባው የተዘረፈ ንብረትን ለመግለጽ ነው የገባው። ንብረት ተዘረፈ ማለት ነው። ስለዚህ መሐመድ ማለት የተዘረፈ ንብረት ማለት ነው። እንደውም በትክክል መሐመድ የሚል ያመጣውልህ መሐመዶች የሚል ሳይሆን መሐመድ የሚል ነው። አንድ ቁጥር 10 ላይ የሚገኝ ነው እና ንብረት ተዘረፈ የሚለውን ቃል ለመግለጽ ማህመድ ተብሎ ገብቷል። አይ ቲንክ በሂብሩ ወንድማችን ያማረ ጣፋጭ አፉ የሚለው ቦታ ላይ የገባ ነው። ያማረ የተወደደ ምናምን እንደማለት ነው። ሰው ከዛ ጋር አያይዘው ይህንን መጠየቃቸው ኡስታዞቻችሁ ደደብ መሆናቸውን የሚያሳይ ነው። ኡስታዞቻቸው ደደብ 16 ላይ ስለዚህ ይህንን ጥያቄ መጠየቃችሁ የሚያሳፍር ነው ማለት ነው። የሚያሳፍር ነው። ጨለማም አይታየኝም ቃል እኔ ጋር። ስለዚህ ኡስታዞቻችሁ አለማወቃቸውን አሁን እዚህ ላይ እናፈርሰዋለን። ይህን ክፍል አይ ቲንክ ይህንን ባትጠቀሙት ጥሩ ነው። እቺ ክፍል ነች የሚጠቅሷት። አያት መሐመድ የምትለዋ መሐመድ ማሻላ ማሻላ ተገኘ። በቃ አይታየኝም ላይ ብዙም አያት ምሳሌ ምዕራፍ 5 ቁጥር 16 ላይ አማርኛውን አሳየው ትርጉሙን ቅድሚያ። አማርኛውን መጽሐፉን መክፈታችን ክርስቲያን እንደዚህ ተርጉመህም አይሆንም። ጎግል ላይ ስተረጉም መጥቷል።
ቅዱሱን ክፈትለት እንጂ መጽሐፍ ቅዱስን ክፈተው። ፈጠን ፈጠን እንበልና ሰዓት እንትን እያለ ኦኬ ሉክ የተናገረችው በደንብ አስተውል። ሂሻም የተናገረችው የሰለሞን ሚስት ነች። አሁን እንዴት እንደምንቀ እርሱም ፈጽሞ ያማረ ነው። ሙሐመድ ተብሎ የተተረጎመው ማን? ኢየሩሳሌም ቆነጃጅት ወይ ውዴ ይሄ ነው ባልንጀራዬም ይሄ ነው ትላለች። ሙሐመድ ሶሪ የሰለሞን ሚስት ነብይ ነች እንደ እስልምና እንደዛ ማለት በእናንተ አርጉመንት እንሂድና የሴትና የዝሙት መጽሐፍ ነው ብላችሁ ወላ ክሪታይዝ ስለምታደርጉት ነብይ ነች? አይ ነብይ ሰለሞን ሚስት ነብይ ነው? ነብይ አይደለም አላውቀውም። ሴት ነብይም የለም ሲጀመር። አንድ ሁለተኛ አፉ እጅግ ጣፋጭ ነው ትላለች። የሰለሞን ሚስት እንደናንተ አባባል የሙሐመድን አፍ ቀምሳለች እንዴ? ጣፋጭ ነው። ቁርአን አሰማም እንደ አንድ ነብይ መሐመድ ሲቀራና አሁን ኡማው ራሱ ሲቀራ በጣም ጣፋጭ እኮ ነው። ለዛ ነው እንደሞ ስናገር በአፉ ነው ተናገር። እኔ ስለ ቁርአን አይደለም የምጠየቁ ስለ ሙሐመድ አፍ ነው። አፉ ጣፋጭ ገዛ ወረድ ብሎ ነው የምለው። ፈጽሞ ያማረ ነው። እናንተ ኢየሩሳሌም ቆነጃጅት ሆይ ውዴ ይሄ ነው ይህ ነው ባልንጀራዬም ይሄ ነው ትላለች። ሰው እንደናንተ አረዳድ እንደዚህ እንዴት ይጻፋል ይህንን መጽሐፍ ብላችሁ የምታጣጥሉትን ሙሐመድ ብላችሁ ለመተርጎም እንዴት ነው የዳዳችሁ ታዲያ? እሺ እንቀጥል። ሙሐመድ የሰለሞንን ሚስት ስለኔ አሞገሰችኝ ከንፈሬን እንደዚህ ብሎ ይመኝ ነበር ማለት ነው። ሙሐመድ የሰው ሚስትን ስለኔ የተናገረችልኝ አፍህ ያምራል ከንፈርህ ምናምን አንደኛ ይሄ ወደ ሳይናንተ ያመጣችሁ እንጂ እኔ ይሄ እንዲሁም አላወኩም። ይሄ እንዳለ ያ በዕብራይስ ቅድም ያየው ነው እንጂ ይሄ ያመጣችሁት አሁን ነቢ መሐመድ ተርጉሙ ወደ መሐመድ ይመጣ። ይህንን እኮ ተርጉሞ ያመጡት መሐመድ ብለው ያሉት። እንቀጥል። ሌላ ልስጥ። አሁን መሐመድ የሚለውን አሁን ክርስቲያን አሳየው፣ ሂብሩን አሳየው። ወደ ሂብሩ ግባለትና ያማረ ምትለዋን ነው ሂብሩ መሐመድ ይለዋል ማለት ነው። መሐመድ ደግሞ ያመረ ነው። በዓለም እሱ እንደሱ አይነት የለም። ችግር የለም። ያማረ የሚለው ቦታ ሁሉ እየገባህ ሙሐመድ ብለህ ልተረጉም ነው። ታዲያ የዛሬ ስንት ሺህ ዓመት የተጻፉ መጽሐፍቶች ላይ ያማረ የሚል ባገኘህ ቁጥር ሙሐመድ ነው። እኔም መጽሐፌ ላይ ያማረ ነገር አለ ምናምን ብዬ ካልኩ ያማረ የሚለው ሙሐመድ ነው እያልክ ልተረጉም ነው። ይሄ ሲሊ ሌማ አርጉመንታት እዛችሁ አትምጡ። በጣም ቀሽምና የማህይም ነው። የሆነ ስም ውስጥ ትርጉም ኦኬ ያማረ ነውና ያማረ የሚለው ሙሐመድ ነው። በቃ ሙሐመድ ነው። ለምሳሌ እኔ እፎይ ብያለሁ ስሜን እፎይ የሚል ባገኘሁበት ሁሉ እኔ ነኝ እያልኩ መተርጎም ማለት ነው። ይሄ በጣም አለማወቅ መሀይምነት ነው። እስቲል ልስማማልህ ነኝ ሙሐመድ ነው ብላችሁ ካላችሁ ሙሐመድ የሰለሞን ሚስት ከሞተ ከስንት ሺህ ዓመት በኋላ ስለኔ አፍ ተናግራለች፣ ትወደኛለች፣ ከንፈሬ አፋጭ ነው፣ ያማረ ነው ብላለች ብሎ ካለ ተቋርጫለሁ። ክርስቲያን አለው እንደዛ ብሎ የሚያምን ከሆነ ሙሐመድ ኒክሮፍሊያ ነው። የሞቱ ሰዎችን መመኘት በራሱ ስለ ወሲባዊ ነው ብላችሁ ስለምታምኑ መጽሐፉም ሙሐመድ የሞቱ ሰዎች ላይ የሚሻፍድ ያሁም ነብይ ብሎ የሚያምነው ላይ የነብዩ ሚስት ሞታ ከስንት ሺህ ዓመት በኋላ የሚሻፍድባት ኒክሮፊሊያ ነው ማለት ነው። የሞቱ ሰዎች ላይ የሚሻፍድ ነው። ሌላኛው ምንድነው? እሱ ገራሚው ፓርት አባቶቻችን አንተን ያመሰገኑበትን የተቀደሰን የተዋበ ቤታችን በእሳት ተቃጥሏል ይላል። ይሄ ሕዝቅኤል ያለው ነው አይደለ? ተቃጥሏል፣ ያማረው ስፍራችን ሁሉ ፈርሷል። ኦኬ ኢሳያስ ማለት ነው። አሁን ሉክ አሁንም በደንብ አስተውል። ሙሐመድ እሻም ቅድም መሐመድም የተባለው እዚህ ጋም ይገባል። እዚህ ጋም ሙሐመድ ብለህ ተተረጉመዋለህ። አባቶቻችን አንተን ያመሰገኑበት የተቀደሰው የተዋበው ቤታችን በእሳት ተቃጥሏል፣ ሙሐመድም ያማረውን ምን ብለህ ትከታለህ? ሙሐመድ ስፍራችን ሁሉ ፈርሷል። ሙሐመድ የሚፈርስ ይሆናል ማለት ነው። ስፍራ ይሆንና
ኦኬ ሂብሩን አሳየው፣ ሙሐመድም ነው የሚለው እሱ ነው። ሙሐመድ ምን ይሆናል? እግዚአብሔር የሚያፈርሰው እግዚአብሔር በቁጣ የሚያነደው ይሆናል ማለት ነው። እናመሰግናችኋለን። ይኸው መሐመድ ይላል አይደል? ይኸው አይደል? አሁን ይሄ መሐመድ የሚለው የትኛው ነው? መሐመድ የሚለው እሱ መሐመድ እንትን የሚፈርሰው ማለት ነው። ሰራሹ መሐመድ እኔ አሁን ይሄ ያመጣችሁ ሌላ ነው እንጂ እኔ አሁን ባለፈው ያየው በኡስታዞች እንትና ሲያርጉ አይተዋል። ችግር የለውም። ቅድም ያሳየንህ አንደኛው ጋር ነው። ተመሳሳዩን ደግመን እያሳየንህ ነው። ሕዝቅኤል ድገመው ደግሞ ሕዝቅኤል ደግሞ ማለት ነው እናሳየህ። ሕዝቅኤል ማለት መሐመድ ነው ብላችሁ የለ ቴንኪው። ስለዚህ ምን ይሆናል ማለት ነው? በሂብሩ እንሄድና አሁን መሐመድ የሚለውን ወስደን ግብረ ሰዶም እናደርገዋለን ማለት ነው። 21 አሳየው። ለእስራኤል ቤት ተናገር እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ እነሆ የኃያላችሁን ትምክህት የዓይናችሁንም አምሮት የምትለው አሁን መሐመድ ሴን አርክሳችኋል። ሶሪ ያስቀራችሁ ልጆች በሴፍ ይወድቃሉ። ሂብሮን አሳየዋል። መሐመድ ይኸው ተመሳሳይ። ስለዚህ ለወንዶች እንትን የሚደረግ ነው እንዴ? ማሜ ትስማማለህ? ያው መሐመድ ይላል ተመሳሳይ ነው። ድምፅ ስለተመሳሰለ የአማረ የሚል ቦታ ሁሉ እየወሰዳችሁ በሂብሩ መሐመድ ነው ብላችሁ ተርጉሙ። ኢዴት የሆኑ ኡስታዞቻችሁ ናቸው። አሁን ይሄ ትክክለኛ መሐመድ አይደለም ብለው መሐመድን ሳለም ጻፈ። ሲጀመር ምንድን ነው የሚለው መሐመድ? ይሄ እስቲ መሐመድ እኮ የሚለው እኮ ውድ ነገር የሚያንተን ቦታ የሚሰጠው ነገር የሚያምር ነገር አይፉ ለሚለው መሐመድ አሁን መችምድ ነው የሚለው። ይሄ መችምድ ቆይ ባይብል አብል ክፈትለት ክርስቲያን በደንብ አሳየው። እዛ ጋር እኮ ያመጣችሁት እናንተ ጭራሽ መሐመድ አይልም እኮ እንደው እንደዛማ ከሆነ መሐመድ ባይብል አብል እና እንደ ክፈት። ቆይ የትኛው ነው የባይብል አብል? ሕዝቅኤል ምዕራፍ 24 ቁጥር 21 እሺ እነሱ የሚከፍቱት right channel ሜጋ ብጅታ አይታየኝም። መሐመድ አይደል የሚለው ይሄው ስለዚህ የእነሱ አምላክ ስለዚህ ማን ይላል? መሐመድ ነብያ የሚያመጡት እኮ እነሱ እኮ ፕሉራል ነው አይደል እንዴ? ብዙ ነገር ነው። መሐመድ ማለት የመሐመድ ብዙ ቁጥር ማለት ነው። እንደውም ሲንጉላር ነው የመጣችው የመጣለት እኮ። ኧረ እኔ በነጠላው እኔ መሐመድ ብዬ ላምጣልህ። ኧረ ችግር የለውም። አንዴ ትክክል መሐመድ አይደለም። አንዴ አሁን ስለሱ ስለወራችሁ መሐመዱ ስፔሊንግ ራሱ መሐመድ አይደለም የሚለው የሚል እኮ የለም እኮ መሐመድም ነው እኮ እንጂ የሚለው መሐመድም ነው የሚለው እንጂ መሐመድ የሚል የለውም። ቆይ አለ ክርስቲያን ልኬልሃለሁኝ፣ ክፈትለት።
ዲፊኒሽን ውስጥ ነው እነሱ የሚያመጡት። ልክ ያላለ ክፈትለት ባይብል አብለለለ ማን ይላል? መሐመድ ማን ይላል? ስለገባችበት ነው የዛኛው ላይ መሐመድ። እንደውም ፕሪሳይስ ነው የማመጣውልህ ማለት ነው። ግብረ ሰዶም የሚያደርገውን ማሳየት ፈልጋለሁ። እንደ ፊደሉ ተነጥሎ ከጨርሳችሁና አንተ ልዘጋ ስለሆነ አይጨርሱ። ቀጥል በቃሽ። ታማኝ ከሆነ አንድ ብቻ ላሳየው ናችን። ያው መቼም ይረዳል፣ ሎጂካል ነው ብዬ አስባለሁ። እና እስቲ ትንሽ ከፍ አድርገኝና አማርኛው ምን ይላል? ክፉን አንተ አክበር ማለት ምን ማለት ነው በአረብኛ ወንድሜ? አክበር ማለት ዋው ትርጉም አይደለም እኮ ዋው ማክበር ነው። ምን ማለት ነው እኮ? ታላቅ ማለት ትልቅ ታላቅ ማለት ነው አይደል? ማክበር ታላቅም ነው፣ ሁለቱም ይሰራል ማለት ነው። በሄብሩ ግን ምን ማለት እንደሆነ ታውቃለህ? ትርጉሙ ምን ይመስላል? አሬ ሄብሩ አላቅማ። በሄብሩ ምን መሰለህ ይታያል? ይሄ ይታያል? አይ ሂብሩ አክበር ሲልና ሙስሊም አክበር ሲል አንድ ነው የምትሉ ከሆነ እናንተ አላሁ አክበር ስትሉ አላህ አይጥ ነው እያላችሁ ነው ወይስ አረብኛ? አይ አሁን እኮ እሺ፣ ይሄ አሁን ለምሳሌ ያ ቃል አክበር ምለው ወደ እንግሊዝኛ ስንቀረው ምንድን ነው መጣሽ? እንግሊዘኛማ አይጣልህ እኮ እንግሊዘኛ ላርግልህ። እሺ እንግሊዘኛ ላርግልህና ላሳይልህ። እንግሊዘኛ አይጥ ብሎ ያመጣዋል። ስለዚህ አየህ ሌም የሆነ እንትን ድምፅ ስለተመሳሰለ ትርጉም አንድ ነው ብላችሁ የምታመጡት ነገር ትክክል አይደለም። እሺ እንግሊዝኛ ወደ አይጥ ነው ወይ አክበር ነው የሚተረጉመው? ይሄው ማውስ ይላል ይታያል። ማይስ ይላል ለነጠላ። ያው ማውስ ይላል ደግሞ አየው ትርጉሙ አክበር የሚለው ይታያል። ይሄው አክበር አይጥ ማለት ነው። ስለዚህ ድምፁ ስለተመሳሰለ አላሁ አክበር ስትሉ አላህ አይጥ ነው እያላችሁ ነው። ነው መፍታት ከቤት ይውጡ። ያ እንደዛ እንደ ተማረ ሰው አስብ። እንደዛ አታድርጋ። ሀሺም አንተ ትንሽ የተማርክ ነገር ነህ። እዛ ያሉ ክፍል ተማርክ። እኔ ለመማር ነው እንጂ ሀሺም ቀለም ድምፅ የሚመሳሰል ነገር ቴንክ ዩ ቢኒ። ድምፅ የሚመሳሰል ሁሉ ተመሳሳይ ትርጉም ይሰጣል ማለት አይደለም። እንደ ቋንቋው ነው የሚፈታው። ገባ? ለምሳሌ በአማርኛ የምንናገራቸው በሌላ ቋንቋ ላይ ስድብ ሊመስሉ ይችላሉ። ስድብ ሊሆኑ እንግሊዘኛው ላይ ስድብ የሚመስሉ አማርኛው ላይ ሌላ ሊሆኑ ይችላሉ። አይደለም እዛ ኦሮምኛ ላይ ለምሳሌ አንዳንድ ቃላቶች ስድብ የሚመስሉ ወደ አማርኛው ላይ ደግሞ ሌላ ትርጉም የሚሰጡ አሉ። አማርኛው ላይ ስድብ የሚመስሉ ኦሮምኛው ላይ ሌላ ትርጉም የሚሰጡ ማለት ነው። ድምፁን ሰምተህ ግን የምተረጉም ከሆነ አስቸጋሪ ነው። የእናንተ ውስታዞች እንደዛ ስለሚያደርጉ ነው። የሚጭበረበርላቸው ማይም ስለሚያገኙ እዛ ነው።